አክብረን ወደን ስመን እንኳን ማርያም ማረችው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ማጥመቅ ማስተማርና ማጉረብ አጉልተው ማስቀመጣቸው መድብሉን ትንሽ ያደላ አስመስሎታል። ይህ ስርዓታዊ እውቀት ያለው ጥንታዊ ቁርጠኝነት ለኋለኛው ዘመን ለክርስትናው መድብል ወይም ኢንሳይክሎፒዲያ አጻጻፍ ከነገረ መለኮት ትምህርት ጋር በማዋሃድ ምሁራዊ መሰረትን ጥሎ አልፏል ማለት ይቻላል። ብፁዕ አባታችን ብፁዕ አቡነ ማቴዎስ የሰሜንና ምስራቅ አፍሪካ ሀገረ ስብከት ሊቀ ጳጳስ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን ድርጅት የበላይ ዋና ኃላፊ፣ ክቡር አባታችን ሊቀ ስልጣናት ቆሞስ አባ ሲራክ የመንበረ ጸባዖት ቅድስት ሥላሴ ካቴድራል ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተክርስቲያን አባቶች፣ ጥሪ ተደርገውላችሁ የመጣችሁ እንግዶች ሁላችሁም እንኳን በሰላም መጣችሁ እያለን ቀጥታ ወደ ጸሎት መርሐ ግብሩ እንሄዳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቅድስት ሥላሴ እንዘአምን ወእትማኅፀን ከይደከ ሰይጣን በቅድመ ዛቲ የቅድስት ቤተክርስቲያን እንተ ይእቲ ስመ ማርያም ጽዮን ለዓለመ ዓለም ናኩተከ ዚዮን ሲባክን ባርከከ ሲታመነከ ንገኒለከ ኦ ዘለከ ይሰግድ ኩሉ ብርቅ ወለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላከ አማልክት ወእግዚአከ እስተ ንጉሠ ነገሥት አምላክ አንተ ለኩሉ ዘሥጋ ወለኩሉ ዘነፍስ ወንፄዋከ በከመ መሐረነ ቅዱስ ወልድከ እንዘ ይብላ አንቱ ሙሰሶ ወሴልዩ ከመ ዝበሎ። የሰላም አምላክ የቤት መገኘ የጥበባት ንጉሥ የቸርነት ባለቤት ዘመናት ዕለታት ዓመታት ወራት ገንዘቦች የሆኑ አሁንም ይህን ዕለት ይህን ሰዓት እንድትባርክልን በዚህ የሚደረገውን ስርዓት ሁሉ ቅድስ ባርክልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ታባህነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ይእዜኪ ሰአሊ ጸልዪ ምሕረተ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ሰላም ለኪ ዘንሰግድም ለኪ ማርያም ምነን አስተበቋኪ ማርያም ነው የተማጸነኪ በታና ምኪ ወያቄ ማውኪ ማይበረን ድባረኪ ጸሎተ ዝትነ ማርያም ድንግል ወላዲተ አምላክ ታቢው ነፍሴ ለእግዚአብሔር ወተታስብ መንፈሴ አምላኪ ወዳኒ ስመሬ ማማላ አመቱ ነው ይሰሰወሱኒ ኩሉ ትውልድ እስመ ገብረ ሊተ ኃይል አብያቱ ቅዱስ ስሙ ወሳሎኒ ለትውልደ ትውልድ ለለ ይፈርሁ ወገብረ ኃይል በመዝራይቱ ወዘሮሙ ለለ ያብዩ ህሊና ልቦሙ ወነስቶሙ ለኃያላን መናብርቲሆሙ አይበዮሙ ለቱታን አዝገሙ በረከቱ ለረዋን ወፈኖሙ ራቆሙ ለብዑላን ወተወክፎ ለእስራኤል ኩሌሁ ወተዘከረ ሳህሎ ዘይቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ዝቴ ፍትሕኒ ባርክኒ ቀድስኒ የማይሰሩ ለሰይጣን እሙ ለመድን ሁለተ ብርሃን ዘይትነበብ በዕለተ ሰንበተ ክርስቲያን ቅድስተ ሰማይኪ ፍቅርተ ወርቅ ማንዳኝ ቀመር ስህነ ቅድስተ ቅዱሳን ውስጥ ታቦት ወርቅ ልቡት በእንተዝና አቤኪ ኩልን ወቅስ ምሳሌኪ ላይ ለኩልን ጸሎታ ለማርያም ስለታ ያድነንማ ተወልዳ ጸሎታ ለማርያም ስለታ ለኩሎም ህዝበ ክርስቲያን ይቀቡማ ተወልዳ ጸሎታ ለማርያም ስለታ ለነፍሳተ ሙታን ያድነንማ ተወልዳ ጸሎታ ለማርያም ስለታ ለኢትዮጵያ ይቀባማ ተወልዳ ጸሎታ ለማርያም ስለታ ለአግብርታ ወላይማታ ይኩነን ወልታ ሳሊተ ምሕረት አቁራሪተ መዓት አፍጣኝተ ረድኤት መዝገበ ጸሎት እመቤታችን ቅድስት ድንግል ማርያም ከልጇ ከወዳጇ ታማልደን። ቸርነት ምሕረት የባህሪ ገንዘብ አምላካችን ቸርነቱን ምሕረቱን እንዲያድለን ይህንን የዛሬውን ፕሮግራም እንዲባርክልን እንዲቀድስልን ዘመናቱን ሁሉ እንዲባርክልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ
በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንትቀበል በሰላም ኢታብአነ ውስተ መንሱት አላ አድኅነነ ወባልሐነ ኩሉ እኩይ እስመ መንግሥተ ኃይል ወስብሐት ለዓለመ ዓለም በሰላም ኦ እግዝእትየ ማርያም ሰላም ለኪ ድንግል ወሥጋኪ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስቶ ፍሬ ከርሥኪ ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ጸልዪ ምሕረተ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተንሥኡ ይነብሩ
Yeah.
ዝቃል ዘእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ስባሄ ምድር እስከ አርያም ለዓለመ ዓለም። የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ወንጌል ሐዋርያውና ደቀ መዝሙሩ የሆነው ማቴዎስ የጻፈው ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ሕያው ቃል ይህ ነው። የማቴዎስ ወንጌል ምዕራፍ 13 ከቁጥር 1 እስከ 21 ወበይቲ ዕለት ወፂኦ እግዚእ ኢየሱስ እምቤት ነበረ መንገለ ሐይቀ ባሕር። በዚህችም ቀን ጌታችን ኢየሱስ ክርስቶስ ከቤት ወጥቶ ከባሕር ወደብ ተቀመጠ። ወደ መርከብ ወጥቶ ሲቀመጥ ድረስ ብዙ ሰዎች ወደ እርሱ ተሰበሰቡ። ሰዎችም ሁሉ በወደቡ ቆመው ነበሩ። በምሳሌም ብዙ ነገር ነገራቸው እንዲህ እያለ እነሆ ዘሪ ሊዘራ ወጣ። ሲዘራም በመንገድ የወደቀ ዘር አለ። የሰማይ ወፎችን መጥተው በሉት። ብዙ አፈር በሌለበትም ጭንጫ ላይ የወደቀ ዘር አለ። ለመሬቱ ጥልቀት የለውምና ወዲያውኑ በቀለ። ፀሐይ በወጣ ጊዜ ግን ጠወለገ፣ ደረቀ፣ ስርም የለውምና። በእሾህ መካከል የወደቀ ዘር አለ። በበቀለም ጊዜ እሾህ አነቀው፣ አጣበቀው። በመልካም ምድር ላይ የወደቀ ዘር አለ። ፍሬውን ሰጠ። 100 ያፈራ አለ፣ 60 ያፈራ አለ፣ 30 ያፈራ አለ። ጆሮ ያለው መስማትን ይስማ። ለጌታ ለደቀ መዛሙርቱ ቅዱስ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ለተምነ ዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳሃለነ እግዚኦ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተንሥአ እሙታን አመሳለ ስለት ዐርገ ስብሐት ዳግመ ይመጽእ በስብሐት ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ አሜን አሜን።
ቅዱስ ስሉስ ለእግዚአብሔር ያሉ ምስሌክሙ ለአምላክነ ምስጋና ሶስተኛ ጊዜ ከልባችን ላንተ እናቀርባለን። አቤቱ ሕይወትን የምትሰጥ የቱታንን ሰውነት የሚጎበኝ የተቸገረውን ሰውነት ቸል የማይል ከሀገራቸው የተሰደዱትን የሚቀበላቸው በመከራ ያሉትን የሚያድን ለተራቡ የሚያስብላቸው ለተበደሉ የሚበቀልላቸው የምዕመናን ወዳጅ ለጻድቃን የሚመሰክርላቸው የንጹሐን ማደሪያቸው በእውነት የሚለምኑትን የሚሰማ ባልቴቲቱን የሚሰውር አባት እናት የሞቱበትን የሚያድን የሃይማኖት ክብር ማረፊያ ላደረጋት ለቅድስት ቤተ ክርስቲያን ሊቃውንትን መምህራንን ቅን መሪ መምህር አስተዳዳሪ የሚሰጥ የመንፈስ ቅዱስ ጉባኤ የምትሆን አንተን ስናመሰግን ዘወትር የመንግሥትህን ነገር በልቡናችን እናውቃለን እንናገራለን። አንተ ስለገለጽክልን ልጅ ወዳጅ ጌታችን መድኃኒታችን ኢየሱስ ክርስቶስ አንድነትን በሦስትነት ሦስትነትን በአንድነት ስለገለጸልን አስተማስል አምሳለ መንግሥት ከቦቱ በእንቲአከ ወበእንተ ፍቁር ወልድከ እግዚእነ ኢየሱስ ዘቦቱ ለከ ስብሐት ወኢይዝ ለዓለመ ዓለም። ግን አይላ ባኮቴት ልውልድ ባርኮ ለመንፈስ ቅዱስ በኪዳነ ቃል በሕገ ወንጌል በስሉሳ ቃል በተወጋው ጎን በፈሰሰው ደም በአማኑኤል ስም በማርያም እናትህ ብለህ ይቅርታ፣ ቸርነት፣ ምሕረት የባህሪ ገንዘቦች የሆኑትን ይቅርታንና ምሕረትን እንድታድለን በሰማይ ያሉ የመላእክት ዝማሪያቸውን የነቢያት ትንቢታቸውን የሐዋርያት ስብከታቸውን የሰማዕታት ደማቸውን የቅዱሳን ጾም ጸሎት ስግደታቸውን
የካህናት ዝማሬያቸውን የምዕመናን እምነታቸውን የተቀበልክ የእኛንም ልመና ተቀብል የቸርነትን ሥራ እንድሰራልን ዘመናቱን የበረከት የረድኤት የሰላም የፍቅር የአንድነት ዘመናት አድርግልን። የተቸገሩትን እንድረዳልን ያዘኑትን እንድታጽናናልን በደዌ በሕማም የተያዙትን ሕይወት ወዳኒት ሆነ እንድትምርልን በዚህ ቅዱስ ስፍራም የተሰበሰቡትን አገልጋዮችን ካህናቱን፣ ምዕመናኑን፣ ወጣቱን፣ አዛውንቱን፣ ሕፃናቱን በረድኤት ጠብቃቸው፣ በቸርነት ጎብኛቸው። ዘመናቸውን የበረከት ሕይወታቸውን የሰላም አድርግላቸው። ለዓለም ሁሉ ሰላምን፣ ለሀገራችን ለኢትዮጵያ ሰላሟን፣ ለሕዝቦቿ ፍቅር፣ አንድነት፣ ጸጋ በረከትን አድልልን። ይህንን ሰዓት ይህንን ዕለት ባርከ የበረከት የሰላም የፍቅር የአንድነት ሰዓት አድርገህ በዚህ የሚካሄደውን ፕሮግራም አንተ በበረከት ባርክልን፣ በቸርነት ቀድስልን፣ በአባትነት ጠብቅልን። ቅዱስ አሸናፊ ገናናና ኃያል ስምህን በአባትነት ስንጠራ እንደ ልጅነታችን እንድትቀበለን አባታችን ሆይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የሚበድሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሴት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ። ኮኑ ፍትዋነ ወንጹሐነ ከመ ንኩን ድልዋነ ለመንግሥተ ሰማያት። እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ፣ እግዚኦ መሐረነ፣ እግዚኦ መሐረነ፣ እግዚኦ በእንተ ዝትነ ማርያም፣ 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 በእንተ ዝትነ ማርያም። ኦ ተወካፌ ንስሐ ሠራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ እስከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክልን። ክቡር የዛሬው ሙሽራችን ይህንን ታላቅ መጽሐፍ ጽፈው ለዛሬ ቀን ያበቁልን መላከ ብስራት ቀሲስ ብርሃኑ ብስራት፣ እጅግ የተወደዳችሁና የተከበራችሁ ሊቃውንት ቤተክርስቲያን፣ አበው አዕይንተ እግዚአብሔር ካህናት፣ ዲያቆናት፣ ዲያቆናት፣ ይህም መርሐ ግብር ጥሪውን አክብራችሁ ጊዜ የተገኛችሁ ክቡራን አባቶችና እናቶች፣ ወንድሞችና እህቶች፣ የሰንበት ወጣት ዘማሪያን እንኳን በሰላም መጣችሁ። እንደምን አረፈዳችሁ? ምነው ዝም አላችሁ? እንደምን አረፈዳችሁ? አሜን። ቸርነቱ የማልቅበት ምሕረቱ የበዛ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንግዲህ በብፁዕ አባታችን በብፁዕ አቡነ ማቴዎስ ደገኛው አባት ቅኑ አባት መርሐ ግብራችንን በጸሎት ጀምረናል። እግዚአብሔር መንፈስ ቅዱስ ደግሞ እየተቆጣጠረ እስከ መጨረሻ ድረስ ከኛ ጋር ይቆያል። ይህ መርሐ ግብር ከዚህ ከአውደ ምሕረት በጋራ ሆነን እንከታተላለን። የመጀመሪያው መርሐ ግብራችን የሚሆነው አጭር ዝማሬ ይቀርብልናል። የወሉደ ብርሃን ሰንበት ትምህርት ቤት የሽሮ ሜዳ መንበረ ስብሐት ቅድስት ሥላሴ ካቴድራል ሰንበት ቤት ወጣት ዘማሪያን አጭር ዝማሬ ያቀርቡልንና ወደ ቀጣዩ መርሐ ግብር ነው የምንሄደው።
አባታችን መላከ ብርሃን ቀሲስ ብርሃኑ በስርዓት ሲያስተምሯቸው የነበሩ በእውቀት በስነ ምግባር በሃይማኖት ኮትኩተው አሳድገው ለቁም ነገር ያበቋቸው ልጆቻቸው ናቸው። ዛሬ ይኸው ብዙ አባታችን ክቡራን አባቶች ፊት ቁጭ ብለው ሲዘምሩ እጅግ ደስ ያሰኛል እና አባት ደግሞ ልጁ ሲያድግለት የዘራው ሲበቅልለት ለፍሬ ሲበቃለት ደስ ይለዋል እና ክቡር አባታችን ከመጽሐፉ በተጨማሪ ሰው ዘርተው አብቅለው አሳድገው ለቁም ነገር አብቅተዋልና እንኳን ደስ አሎት ለማለት እንወዳለን። አመስግኑልን ክቡር አባታችንን፣ ቃሌትን ያሰማልን። ልጆቻችን በደንብ አመስግኑ። እሺ ወደ ቀጣዩ መርሃ ግብር እንሄዳለን። ወደ ቀጣዩ መርሃ ግብር ከመሄዳችን በፊት ብፁዕ አባታችን አንዳንድ ነገሮች ተናግሬ ቀጣዩ መርሃ ግብር ወደዚህ ጋብዛለሁ። ጥቂት ይህንን መጽሐፍ ስለደረሱልንና ለቁም ነገር ስላበቁልን ታላቅ አባት አንዳንድ ነገሮች ልበላችሁ። በቀድሞ ዘመን ተማሪ በደብሩ መሰረታዊ የፊደል ትምህርትን እስከ ዳዊት ድረስ መድገም የሚከታተለው የቅዱስ ጳውሎስን መጻሕፍት የግዕዝ ንባብን አትሮንስ ላይ ዘርግቶ አብሮ ተያይዞ ውዳሴ ማርያምን የሚማረው በዜማ ቤት ወይም ደግሞ ሌላ ቦታ ሳይሆን አካባቢው ባለው መምህርና ትምህርት ነበረ። ክቡር አባታችን ከአሳዳጊ አባታቸው ከመምህር ብስራት ወልደ አማኑኤልና ከየኔታ ወልደ አማኑኤል ዘንድ ከፊደል እስከ ዳዊት ድረስ የተማሩ ሲሆን ግብረ ድቁናን ደግሞ እና የውዳሴ ማርያም ዜማንና ጽዋቱ ዜማን ከየኔታ አባ ገብረ ሕይወት ገብሩ ዘንድ በሚገባ አጠናቀው ተምረዋል። ከዚህም በተጨማሪ ክቡር አባታችን የክህነት አገልግሎታቸውና ማንነታቸው የሥነ ምግባር ምሳሌና የእውቀት አብነት የሆኗቸው ዘወትር በጸሎታቸው የሚያስባቸው ለዚህ ዛሬ ለደረሱበት መልካም ስነ ምግባርና የእውቀት አድማስ ያደረሷቸው ብዙ ሊቃውንት እንዳሉ በጸሎታቸውም እንደሚያስባቸው ይህንን መጽሐፍ በጻፉበት የመጨረሻው ገጽ ላይ ገጽ 782 የ52 ዓመት የክህነት አገልግሎት በሚገልጸው የማስታወሻ ደብዳቤያቸው ላይ በሚገባ ገልጸውልን እናገኛለን። ክቡር አባታችን የክህነት አገልግሎታቸውን በተመለከተ ስንመለከት እጅግ ይደንቃል። ከብፁዕ አቡነ መቃርዮስ በዚያን ጊዜ መቃርዮስ የጎጃም ሀገረ ስብከት ሊቀ ጳጳስ፣ ማርቆስ ክህነቱን ነው ድቁናውን እያመጣው ነው። በዚያን ጊዜ ከብፁዕ አቡነ መቃርዮስ የጎጃም ሀገረ ስብከት ሊቀ ጳጳስ ከነበሩት በአንብሮተ ተደርጎላቸው ህዳር 7 ቀን 1965 ዓ.ም ድቁናን ተቀብለዋል። ከ1965 ዓ.ም ጀምሮ እስከ 1985 ዓ.ም ድረስ በድቁና ክህነት ለ20 ዓመታት አስገራሚና አስደናቂ ተመልሶ የማይገኝ የልጅነት ዘመን በሽሮ ሜዳ መንበረ ስብሐት ቅድስት ሥላሴ ካቴድራል ከጓደኞቻቸው በሚበልጥ ዘመን በትህትናና በታዛዥነት ቤተክርስቲያንን ሲያገለግሉ ቆይተዋል። ቅስናን ከብፁዕ አቡነ ማርቆስ እጅ የተቀበሉ ሲሆን በረከታቸው ይደርብንና ብፁዕ አቡነ ማርቆስ ማለት ግንቦት 15 ቀን 1945 ዓ.ም ከእስክንድሪያ ጵጵስናን የተቀበሉ ሲሆን ጳጳስ ዘጎጃም ተብለው ለ25 ዓመታት የጎጃም ሀገረ ስብከትን የመሩ ሲሆን በርካታ ብፁዓን አባቶቻችንና ካህናትን ያፈሩ ታላቅ አባት ናቸው። ብፁዕ አባታችን ብፁዕ አቡነ መርቆሬዎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 4ኛው ፓትርያርክ ከብፁዕ አቡነ ማርቆስ እጅ ክህነትን ከተቀበሉት በርካታ አባቶች መካከል አንዱ እንደሆነ ታሪካቸው ያስረዳል። በኋላም በእርግና ምክንያት የእንጦጦ አመረኖ ቅድስት ኪዳነ ምሕረት ገዳም የበላይ ጠባቂ በነበሩበት ሰዓት የዛሬውን ሙሽራችንን ታላቁን ምሁር መላከ ብርሃን ብርሃኑ ብስራትን ጥር 16 ቀን 1985 ዓ.ም በእንጦጦ ሐመርኖ ቅድስት ኪዳነ ምሕረት ገዳም በብፁዕነታቸው ቡራኬ ተወለዱልን። በረከታቸው ይደርብን። በዛሬ ቀን አብረዋቸው ክህነትን ከተቀበሉ አባቶች መካከል በቀድሞ ስማቸው አባ አፈወርቅ ብፁዕ አባታችን አቡነ ማቴዎስ አንዱ እንደሆኑ ታሪክ ያስረዳል። አጠቃላይ የሥራ ዘመን ለ20 ዓመታት በድቁና ለ33 ዓመታት በቅስና ማዕረገ ክህነት የደብር አስተዳዳሪ፣ ቀዳሽ፣ ሰባኪ ወንጌል፣ ታዛዥ ሆነው ይችን ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያንን አገልግለዋል። ከነዚህ መካከል በአዲስ አበባ ሽሮ ሜዳ መንበረ ስብሐት ቅድስት ሥላሴ ካቴድራል፣ በአውሮፓ በርዕሰ አድባራት ለንደን ደብረ ጽዮን ቅድስት ማርያም ቤተክርስቲያን በቅስናና በአስተዳዳሪነት ለ33 ዓመት አገልግለዋል። በጀርመን፣ በሆላንድ፣ በስዊድን፣ በኖርዌይ፣ በስዊዘርላንድ አብያተ ክርስቲያናትን በማቋቋምና በማገልገል ታላቅ ተጋድሎ ፈጽመዋል። በአሜሪካ፣ በሜሪላንድ፣
ቦልትሜር፣ ቅድስት ሥላሴ 2 ዓመት በአስተዳዳሪነት በዋሽንግተን ዲሲ፣ በላስ ቬጋስ፣ በዳላስ፣ በኒውዮርክ፣ በሲያትል፣ በሎስ አንጀለስ፣ በጀማይካ በመዘዋወር ቤተክርስቲያንን በታላቅ ፍቅር ሲያገለግሉ ቆይተዋል። የትምህርት ሁኔታ ስንመለከት እጅግ ይገርማል። ዘመናዊ ትምህርታቸውን የጀመሩት የአንደኛ ደረጃ ትምህርታቸውን በእቴጌ ጣይቱ ብጡል ትምህርት ቤት፣ የሁለተኛ ደረጃ ትምህርታቸውን ደግሞ እጅግ አንጋፋና ታዋቂ የሆነው 100 ዓመታትን ተሻግሮ ዛሬ ላይ የደረሰው ከ1917 እስከ 2017 ዓ.ም 100ኛ ዓመቱን የደፈነው ታላቁ አንጋፋው የተፈሪ መኮንን ትምህርት ቤት ተምረው የፈሩ ታላቅ ቡቃያችን ናቸው። እኔም የዛ ትምህርት ቤት ተማሪ ስለሆንኩ በጣም ደስ ብሎኛል። በነገረ መለኮት ትምህርታቸው ደግሞ የመጀመሪያ ዲግሪና የማስተሬት ዲግሪያቸውን በሚገባ ወስደዋል። በትዳር ከ1978 ዓ.ም ጀምሮ ከወይዘሮ መቅደሰ ወርቅ አለሙ ጋር ተጠማምረው 3 ልጆችንና 7 የልጅ ልጆችን አፍርተዋል። እግዚአብሔር ይህንን ስላደረሰን ለዚህ ስላበቃው እጅግ እንኳን ደስ አለዎት እንላለን። ዛሬ ደግሞ እጅግ ያማረ የተዋበ እጅግ ደስ የሚያሰኝ የጎለመሰ ያደገ ለብዙዎች የሚጠቅም ለቤተክርስቲያን ብርሃን የሆነ ለመጀመሪያ ጊዜ የተጻፈ ልጅ ወልደው አስረክበውናል። ኢንሳይክሎፒዲያ መጽሐፍ። ይህንን መጽሐፍ ዛሬ በብፁዓን አባቶች በተከበሩ አባቶችና በእናንተ ፊት ለፊት ተቀምጣችሁ መርሃ ግብሩን በምትከታተሉ ፊት እናስመርቃለን። ብፁዕ አባታችን ይህን መጽሐፍ ለማስመረቅ ሁላችሁም ወደዚህ ወደ አውደ ምሕረቱ እንድትመጡ በክብር አሳስባለሁ። በዓላችን ናት ይህች በዓላችን ናት የብርሃን ልጆች የምንመኛት የብርሃን ልጆች የምንመኛት የብርሃን ልጆች የምንመኛት የብርሃን ልጆች የምንመኛት ዛቲ ዕለት በዓለለልያ ዛቲ ዕለት በዓለለልያ ውሉደ ብርሃን ዘተመልአ ውሉደ ብርሃን ዘተመልአ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር ይባርክልን፣ እግዚአብሔር ይቀድስልን። እንኳን ደስ አላችሁ፣ እንኳን ደስ አለን። እባካችሁ በደንብ አድርጋችሁ አመስግኑ። በጣም ደስ ይላል። ብፁዕ አባታችን በረከቱ ይደረስልን። ዝንቱ ሆነ በመንበረ ስብሐት ዝንቱ ሁሉ ሆነ በመንበረ ስብሐት በፈቃደ እግዚአብሔር እንግዲህ ብዙዎቻችን ይህን መጽሐፍ አሁን መርቀናል። ተመርቆ የተከፈተው መጽሐፍ ኢንሳይክሎፒዲያ ይባላል። ኢንሳይክሎፒዲያ ሲባል ደግሞ ክቡር አባታችን በመጀመሪያው ገጽ ላይ በመግቢያው ገጽ ላይ እንደገለጹት የተለያዩ የዕውቀት ዘርፎች ወይም ስለ አንድ የተወሰነ ርዕሰ ጉዳይ ሰፊና ዝርዝር መረጃ የያዘ መጽሐፍ ወይም የመጽሐፍ ስብስብ እንደሆነ፣ ቃሉም የግሪክ ትርጉም እንደሆነ፣ ትምህርቱም ሁለንተናዊ እውቀት ወይም ሁለንተናዊ ታሪክን የያዘ እንደሆነ ተመዝግቦልን እናገኛለን። እንግዲህ ኢንሳይክሎፒዲያ ሲባል 2 አይነት ኢንሳይክሎፒዲያ አለ። እዚህ ጋራ በጣም ግልጽ እንዲሆን ይፈለጋል። በኋላ ይህንን መጽሐፍ በሚተነትኑ ሰዎች የሚገለጽልን ሆኖ ሳለ ኢንሳይክሎፒዲያ ጀነራል ኢንሳይክሎፒዲያ እና ስፔሲፊክ ኢንሳይክሎፒዲያ በመባል በሁለት ይከፈላል። አጠቃላይ ኢንሳይክሎፒዲያ የሚባለው ስለ ሁሉም ነገር፣ ስለ ታሪክ፣ ስለ ሳይንስ፣ ስለ ጥበብ፣ ስለ ጂኦግራፊ፣ ስለ ስነ ጥበብ፣ ስለ ስነ እጽዋት፣ ስለ መሬት፣ ስለ ሁሉም ነገር የሚናገረው ጀነራል ኢንሳይክሎፒዲያ ወይም አጠቃላይ ኢንሳይክሎፒዲያ የሚባል ሲሆን
ስፔሲፊክ ወይም ደግሞ ልዩ ኢንሳይክሎፒዲያ የሚባለው ደግሞ በአንድ ዘርፍ ላይ ብቻ ትኩረት የሚያደርግ ለምሳሌ በሕክምና፣ በሙዚቃ፣ በቲያትር ወይ ደግሞ በሃይማኖት ጉዳይ ላይ ትኩረት አድርጎ የሚሰራ የኢንሳይክሎፒዲያ አይነት ነው። ኢንሳይክሎፒዲያ ከዲክሽነሪ ቃላት የተለየ መጽሐፍ እንደሆነ በርካታ ባለሙያዎች ይገልጻሉ። ኢንሳይክሎፒዲያ እንዴት ተጻፈ፣ ለምን ተጻፈ ሲባል የመጀመሪያውን ታሪክ የምናገኘው ፕሊኒ ኤልደር የተባለውን አውሮፓዊ ጸሐፊ ነው። ፕሊኒ ኤልደር ከክርስቶስ ልደት በኋላ በ77 እና 79 ዓመተ ምህረት ላይ ኢንሳይክሎፒዲያ የተሰኘ ልዩ ወይም በልዩ ጉዳይ ላይ ትኩረት ያደረገ መጽሐፍ ጽፎ ነበረ። መጽሐፉ የሚያጠነጥነው ስለ ስነ ከዋክብት ጂኦግራፊ፣ ስለ እጽዋት ምርምር፣ ስለ ማዕድናት የሚያጠነጥን ስለሆን መጽሐፉ 37 ጥራዞች ያሉት እንደሆነ ታሪክ ያስረዳል። ሁለተኛው ኢንሳይክሎፒዲያ የሚለውን ስም ራሱ ያመጣውና የጻፈልን ፈረንሳዊው ዴኒ ዲድሮ ይባላል። ዴኒ ዲድሮ ደግሞ በፈረንሳይኛ አጠቃላይ የሆነ በ18ኛው መቶ ክፍለ ዘመን በ1751 ዓመተ ምህረት ኢንሳይክሎፒዲያ የሚለውን መጽሐፍ ጽፎልን እናገኘዋለን። ከዚህ በመቀጠልም በርካታ ጸሐፊዎች ኢንሳይክሎፒዲያን ሰብተዋል። ኢንሳይክሎፒዲያ ኢትዮፒካ የሚል መጽሐፍ በነጮቹ ተጽፎልን እኛ ጋር ደርሶ እያነበብነው እንገኛለን። ዛሬ ደግሞ እጅግ በሚደንቅ ታሪክና እጅግ በሚደንቅ አቀራረብ ክቡር አባታችን መላከ ብርሃን ብርሃኑ ብስራት ይህንን የኢንሳይክሎፒዲያ መጽሐፍ ሃይማኖታዊ ይዘት፣ ሀገራዊ ይዘት፣ ኢትዮጵያዊ ይዘት፣ ትውፊታዊ ይዘት በሆነ መንገድ ኢንዲጂነስ ፐርሴፕሽን ወይም ደግሞ ኢንዲጂነስ አገር በቀል የሆነ እውቀትን ለማስተላለፍ በሚችል መልኩ ሰርተው አቅርበውልናል። ክቡር አባታችን ይህ መጽሐፍ ጽፈው ስላቀረቡልን እኛም ደስ ይለናል። ስለዚህ ዛሬ በዚህ መጽሐፍ ላይ አጠር ያለ ገለጻ ወይም ደግሞ ፕሪቪው እንዲሰጡልን የምጋብዛቸው እጅግ የምንወዳቸውና የምናከብራቸው ቤተክርስቲያናችን የምትኮራባቸው ፕሮፌሰር አባ ኃይለ ገብርኤል ግርማ ወደዚህ መጥተው ስለ መጽሐፉ ጥቂት ነገር ይሉናል። ቀጥታ ወደ ክቡር አባታችን እወስዳችኋለሁ። ብፁዕ አባታችን አቡነ ማቴዎስ የሰሜን እና የምስራቅ አፍሪካ ሀገረ ስብከት ሊቀ ጳጳስ፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙኃን ሚዲያ የበላይ ኃላፊ፣ የቅዱስ ሲኖዶስ አባል፣ የተከበሩ አባታችን ሊቀ ስልጣናት ቆሞስ አባ ሲራክ የካቴድራላችን ዋና አስተዳዳሪ፣ በዚህ ቀን ደግሞ መጽሐፋቸውን እንድናገኝ እንድንዳስስ እንዲሁም እንድናውቀው እድል ለሰጡን የተከበሩ አባታችን መላከ ብርሃን ቀሲስ ብርሃኑ በስርዓት፣ ካህናት አባቶቻችን፣ ሊቃውንት፣ ምዕመናን፣ የእግዚአብሔር ቤተሰቦች፣ ሰንበት ትምህርት ቤት ወጣት መዘምራን፣ ለዚህ ሰዓት እግዚአብሔር አምላካችን ስሙ ስላደረሰን ስሙ የተመሰገነ ይሆንና አጠር ያለች የመጽሐፍ ዳሰሳ ለማድረግ ሞክራለሁኝ። በጣም በሚደንቅ ሁኔታ ቀደም ብለው መርሃ ግብሩን ይመሩት የነበሩት እንደገለጹልን ኢንሳይክሎፒዲያ ባልተለመደ አይነት መልኩ ማለት ይቻላል በአንድ ግለሰብ ተዋቅሮ የሚጻፍ ነገር አይደለም። በጣም ብዙ በርካታ የሆኑ ጽሁፎች ተጽፈዋል። ኢንሳይክሎፒዲያ እንግዲህ የመጀመሪያው በተለይም በኢትዮጵያ ኦርቶዶክስ ቤተክርስቲያን ተዋሕዶ ቤተክርስቲያን ትውፊት የመጀመሪያው ነው ማለት የሚቻል ነው። በዚህ ላይ ደግሞ ብዙ ተግዳሮት ያለበት በጣም ውጣ ውረድ ያለበት ግላዊ የሚሆን ተጓዳኝ የሆኑ ተግባራት ያሉበት መከራን ያሳለፉ ትልቅ አባት ናቸው። በዛ ላይ ይህን ሆኖ ጽሁፍ መጽሐፍ ማለት በጣም የሚደንቅ ነው። የእግዚአብሔር ስጦታ ወይ እግዚአብሔር ካልሰጠ በቀር በጣም የሚያስጨንቅ ነገር ነው። ግን ለእኔ ደግሞ ትልቅ መልካም የሆኑ ነገሮችን ያገኘሁበት ነው ብዬ ነው የማምነው። በዛ ላይ ደግሞ በዚህ መልኩ ስላየሁት በጣም ደስ ብሎኛል። በዚህ በአውሮፓ ውስጥ በጣም ብዙ ውጣ ውረድ ያለበት ዓለም ተኑሮ ከትምህርት ጋር ቤተሰብን ከማስተዳደር እንዲሁም ደግሞ ሕይወትን ከመምራት ጋር ከሀገር ርቆ ወጥቶ እንደገና ደግሞ እኛም ደግሞ አበሾች ብዙ ውጣ ውረድ የምናሳልፍ ሰዎች ነን። እዛ ውጣ ውረድ ውስጥ ሆኖ እንደገናም ደግሞ በትምህርትም ደግሞ በነገረ መለኮትም ቢሆን በመንፈሳዊ ትምህርት ቤትም ብቻ ሳይሆን በዘመናዊ ትምህርት ቤት ላይም ሆኖ
እነዚህን ነገሮች ማሰብ በራሱ ታላቅ ነገር ነው። ወደ ጽሁፍ ልሂድና ስላገኘሁት ደስ ብሎኛል። እንኳን ለዚህ ያበቃሁት ጨምሮ እንዲያበረከቱልን ምኞቴን እገልጻለሁ። የኢንሳይክሎፒዲያ ወይም መድብል ተብሎ የተገለጸውን እሱም ብንይዝ የመጽሐፍ ዳሰሳ ነው። ከጥንቱ የክርስትና የእውቀት ታሪክ ጀምሮ ጽሁፍ የማቀናበር ተግባር መረጃን ከማስተላለፍ ባለፈ በእውነት ሂደት ውስጥ እንደ መሳተፍ ቆርጦ የሚታይ ትልቅ ሂደትም እንደሆነ እናያለን። እንደ ፕላቶና አርስቶትል ባሉ ታዋቂ የፍልስፍና ሰዎች የሚወክሉት ጥንታዊ የፍልስፍና ትውፊት ስርዓታዊ እውቀት ተገቢ በሆነ መልኩ በገሃዱ ዓለም ቅደም ተከተሉን እያሳየ የሚገለጽ ነገር እንደሆነ ጽሁፍ ያስረዳናል። የፕላቶ እውቀት ወደ ረቂቅ ዓለም መውጣትን የሚጠይቅ ሲሆን የአርስቶትል ደግሞ ሳይንሳዊ ምርምር ቅኝትን፣ የዓለም መዋቅርን የሚሻ ሂደት እንዳለ ያሳየናል። ይህ ስርዓታዊ እውቀት ያለው ጥንታዊ ቁርጠኝነት ለኋለኛው ዘመን ለክርስትናው መድብል ወይም ኢንሳይክሎፒዲያ አጻጻፍ ከነገረ መለኮት ትምህርት ጋር በማዋሃድ ምሁራዊ መሰረትን ጥሎ አልፏል ማለት ይቻላል። ነገር ግን በክርስትና ትውፊት ውስጥ ጽሁፍ ሚስጥራዊ ወይም ሳክራመንታል ተብሎ ይገለጻል። ገጽታውንም ስናይ ሳክራመንት ወይም ሚስጥራዊ መሆኑን የምንገልጽበትን ብዙ የተላበሱ ሚስጥሮችን ያሳየናል። ለዚህም የዮሐንስ ወንጌል ምዕራፍ 1 ላይ ከቁጥር 1 በመቅድሙ እንደምናየው በመጀመሪያ ቃል ወይም በግሪክኛው ሎጎስ ተብሎ የተገለጸው ሲያወጅ እንመለከታለን። በዚህ ጽሁፍ ውስጥም ቃል እውነትን ለመመስከር የሚፈልግበት መጠንን የሚገልጽበት በሎጎስ ወይም በቃል ውስጥ የሚተላለፍ እውነታ ነው። በተመሳሳይም ሁለተኛው ጢሞቴዎስ መልእክት ላይ የምናነበው የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርት ይጠቅማል። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ በማለት የክርስትና መንፈሳዊ እውቀት በመለኮታዊ ጥሪው ቃል መሪነት ላይ የተመሰረተ መሆኑን ያረጋግጥልናል። የጥንት ቤተክርስቲያን አባቶች ይህንን የጽሁፍ ነገረ መለኮታዊ ግንዛቤ አስፍተው ገልጸውታል። ይኸውም የሊዮ ቅዱስ ሬኔስ የተባለው ታላቅ አባት ሲናገር ክርስቲያናዊ እውቀትን ባደራጀበት መንገዱ በመንፈሳዊ ማንነት ማዕቀፍ ውስጥ ወይም በእምነት ህግ ውስጥ የሚናገረው በዛ ውስጥ ያለውን አጽንኦት ሰጥቶ ሲያይ እናያለን። የአሌክሳንድሪያው ቅዱስ አትናቴዎስም በሚስጥረ ስጋዊውን ባስተማረበት ወይም ኢንካርኔሽን በተባለው መጽሐፉ ላይ የእምነት ግልጽነትን በመጽሐፍ ቅዱስና በሐዋርያነ አበው ቅዱስ ትውፊት ላይ የተመሰረተ ስርዓታዊ መግለጫ እንደሚያሻይ ያስረዳናል። በተመሳሳይ መልኩ ታላቁ ቅዱስ ባስልዮስ ጥንታዊውን ትምህርትንም ከክርስትናው ነገረ መለኮት ትምህርት ጋር በማዋሃድ ለበጎነትና እግዚአብሔርን ለማወቅ የሚውሉትን ሁሉ ስርዓታዊ የሆኑ አወቃቀሮችን በትምህርት በምሳሌ አይነት መልኩ አቅርቦት እናነበዋለን። ስለሆነም ኤንሳይክሎፒዲያ ወይም መድብል በማለት የተገለጸው ዝም ብሎ የተከማቸ መረጃ ወይም ስብስብ አይደለም። በታሪክ ደረጃም ኢንሳይክሎፒዲያ ዘውግ ያለው ተበታትኖ የሚገኝ እውቀትን ወደ ተደራጀ አንድነት የሚሰበስብ ሁለንተናዊ ትምህርት ነው። በክርስትና ምሁራዊ ቅርስ ውስጥም እንዲህ አይነት ያለው የጽሁፍ አቀራረብ ጥበብን ወይም ደግሞ ራሱን የቻለ የአገላለጽ በእውቀት የተቻሸች ጥበብን በመለገስ ሌላውን ለማነጽ የሚያገለግል ነው። የኢንሳይክሎፒዲያ የመድብል አወቃቀር መረጃን፣ እውቀትን ትርጉም ባለው ማዕቀፍ ውስጥ መሰብሰብ፣ ማደራጀት፣ መተርጎም እንዲሁም ደግሞ መተንተን ነው። ዛሬ የቀረበልን ጽሁፍ የዚህ ረጅም ታሪክ ትውፊት አካል መሆኑን ማየት እንችላለን። ታሪካዊ እድገት የጽንሰ ሀሳብ ግልጽነትንና ትንተናዊ እይታን በማቀናጀት ለዘርፉ ስርዓታዊ ግንዛቤን ለመስጠት ይጥራል። ስለሆነም የዚህ ስራ ሂሳዊ ወይም ግምገማን በትክክለኛነት ብቻ ለማየት የሚከተሉ ነጥቦችን ማንሳት ያሻል። የጽሁፉ ዘዴ ወይም ሜትሮዶሎጂ የምንለው ቅንጅት ምን ይመስላል? ለዋና ምንጮች ወይም ደግሞ ፕራይመሪ ሶርስ ለሚለው ደግሞ ምን ያህል ታማኝነት አለው? ለወቅታዊ ምርምር ያለው አስተዋጽኦስ ምን ይመስላል? ትምህርታዊ ወይም ደግሞ ፔዳጎጂካል እሴቱ ቫልዩ ምን ይመስላል?
የታሪካዊና የንድፈ ሐሳባዊ ሁኔታዎች ውህደትን በጠቅላላ ማየትን ይጠይቃል። ይህ መጽሐፍ በምንገመግምበት ጊዜ ለምሁራዊ ዝግጅት፣ ለጽንሰ ሐሳባዊ አደራጀቱና እንደ ነገር መለኮታዊ ወይም ለምሁራዊ አቅጣጫዎች ልዩ ትኩረትን ይሰጣል። መጽሐፉ መረጃን ብቻ የሚሰበስብ ሳይሆን አንባቢውን ወደ ትርጓሜያዊ ግንዛቤ እንዴት ሊመራ ይችላል የሚለውን ጥያቄ ያነሳል። ወደ እውነት የሚመራውንም የጥንታውንና የሐዋርያን አበው የእውቀት መረጃን በምን አይነት መርህ ሊያንጸባርቅ ይችላል? እነዚህን ማየት ያስፈልጋል። በመልአከ ብርሃን ቀሲስ ብርሃኑ በስርዓት የተዘጋጀው ኢንሳይክሎፒዲያ ወይም መድብል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ቅጽ 1 መጽሐፍ በጥናትና ምርምር ዘርፍ ላይ ሊታይ የሚችሉትን ታላላቅ ምሁራዊ ስኬቶችን ያሟላ ነው ማለት ይቻላል። ይህም በትክክለኛ የግልና ተጓዳኝ ተግዳሮቶች መካከል የተዘጋጀው መጽሐፍ በመሆኑም ምሁራዊ ጥናትንና ለቤተ ክርስቲያን አገልግሎት የሚኖረውን ቁርጠኝነት የሚታይበት ሕያው ምስክር ነው ማለት ይቻላል። እንዲህ ያለው የጽሑፍ ስራ በከባድ ችግር ውስጥ ተጠናቆ ለንባብ መብቃቱ ራሱ ትልቅ ትኩረትን የሚሻና እውቅናን የሚገባው ተግባር ነው። ይህ ኢንሳይክሎፒዲያ መድብል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነገር መለኮታዊ ትምህርት፣ ታሪካዊ፣ ስነ ጽሑፋዊና እንዲሁም ደግሞ የስነ ጽሑፍ ቁርሶችን በስርዓት ለመሰነድ፣ ለመሰብሰብ፣ ለማዘጋጀትና ለመቅረጽ የተደረገ ጥረት አንዱ ውጤት ነው። መጽሐፉ በአራት ዋና ዋና ክፍሎች የተከፈለ ሲሆን እያንዳንዱ ምዕራፍ ለኦርቶዶክሳዊ እምነት እና ትውፊት በልዩ ገጽም ይዳስሳል። የመጀመሪያው ምዕራፍ ነገረ መለኮትን፣ ነገረ መላእክትን፣ ነቢያትን፣ ሐዋርያትን እንዲሁም ጻድቃንን፣ ሰማዕታትን፣ ነገረ ቤተክርስቲያን ዘክርስቶስ፣ ስነ ምግባርን፣ ቅዱስ ትውፊትን፣ ነዋየ ቅድሳትን፣ ቅዱሳት መካናትንና ስርዓት አምልኮን ከቤተ ክርስቲያን ጉባኤያት ጋር አጣምሮ ይይዝልናል። ይህ ምዕራፍ የቤተ ክርስቲያን ትምህርት ሃይማኖት ታሪካዊና ስርዓት አምልኮ ጋር በማዛመድ ሰፊ ነገረ መለኮታዊ እይታን ከኖላዊነት ከክህነት ጋር ማለት ነው ጋር በማቆራኘት ጥንቃቄ የታየበት ክፍል ነው። ሁለተኛው ምዕራፍ በቅዱስ መጽሐፍ ላይ የሚያተኩር ሲሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊት ዘንድ ተቀባይነት ያላቸውና የሚተረጎሙባቸውን መጽሐፍ ቅዱሳዊ የእምነት መሰረቶችን ይዳስሳል። የመጽሐፉ ዝግጅት የመጽሐፍ ቅዱስ መዋቅር፣ ቀኖናዊ አመጣጥና ነገረ መለኮታዊ ትርጓሜን በመተንተን የቤተ ክርስቲያናችንን ጥልቅ የሆነውን የቅዱሳት መጻሕፍትን መረዳት ገልጾ ያሳየናል። ሶስተኛው ምዕራፍ አዋልድ መጻሕፍትን ይዳስሳል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰፊ የቀኖና መጻሕፍት ትውፊታዊ ግንዛቤ በዚህ መጽሐፍ ምዕራፍ ላይ ትኩረት ተሰጥቶታል። አዘጋጁም እዚህ ላይ አዋልድ መጻሕፍትን በዝርዝር በመዘገብ ልዩ የሆነውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅርስን ለመጠበቅና ለማብራራት ከፍተኛ አስተዋጽኦ አድርገዋል። አራተኛው ምዕራፍ ወደ ኢትዮጵያዊ ፊደልና ስነ ጽሑፋዊ ፊቱን ያዞራል። ይህም ነገረ መለኮት ትምህርትና ለቤተ ክርስቲያን ሕልውና ገላጭ የሆኑትን ቋንቋዊና ስነ ጽሑፋዊ ትውፊቶችን አጉልቶ ያሳየናል። ለዚህ ላይ የቤተ ክርስቲያን ነገረ መለኮት ትምህርት ወይም ከስነ ትምህርታዊ የሆኑ ሂደቶችን፣ ሃይማኖታዊ ዘገባዎችን ከስነ ጽሑፍና ከቋንቋ አውድ ጋር የማይነጣጠል መሆኑን የዚህ ጽሑፍ አዘጋጅ መገንዘብ እንደቻሉ ይነግረናል። እንደ ማጠቃለያ ይህ ኢንሳይክሎፒዲያ ወይም ደግሞ መድብል ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምሁራዊ የሆነ ምርምር ለማድረግ ትልቅና ወቅታዊ አስተዋጽኦ ያለው ነው። በሀገር በቀል ትውፊት ላይ የተመሰረቱ ስርዓታዊ ግብዓቶች ውስን በሆኑበት በዚህ ዘመን ይህ መጽሐፍ ሃይማኖት፣ ታሪክን፣ የመጽሐፍ ቅዱስ ትንታኔን እንዲሁም ደግሞ ስነ ጽሑፋዊ ቅርሶችን በአንድ መዋቅራዊ ማዕቀፍ ውስጥ በማጠናከር ሲያስነብበን ይቆያል። እንዲህ አይነቱ ተግባር ዝም ብሎ የዝግጅት ወይም ኤዲቶሪያል ብቻ ሳይሆን በይዘቱም ሆነ በዓላማው የቤተ ክርስቲያን ምሁራዊ ፋይዳን አጉልቶ ያሳያል። አዘጋጁ ከከባድ ተግዳሮቶች በገጠማቸው ስራቸው ጽኑ የሆነና ምሁራዊ የሆነ ስነ ስርዓትን የጠበቀ ለኢትዮጵያ ኦርቶዶክስ ቤተክርስቲያን እምነትና ቅርስ ያላቸውን ግልጽ የሆነ
በክህነት ሙያ የሚኖረውን ኃላፊነት ምን መምሰል እንዳለበት ለብዙዎቻችን አሳይተዋል። መጽሐፉ አቀራረብ በነገረ መለኮት ትምህርትና ለታሪካዊ ንቃተ ሕሊና በሚያመች መልኩ ዕውቀትን ማደራጀትም ችለዋል ማለት እንችላለን። ከነገረ መለኮት ጀምሮ እስከ መጽሐፍ ቅዱሳዊ ጥናት አዋልድ መጻሕፍትን እና የኢትዮጵያን የፊደልና የሥነ ጽሑፍ ትውፊቶችን ድረስ ያለውን የዳሰሳ ስፋት ትምህርተ ሃይማኖት ስር ስርዓት አምልኮን፣ መጽሐፍ ቅዱስን፣ ባህልን ሳይቀር የማይነጣጠሉ መሆናቸውን የሚያሳይ ሁለንተናዊ የኦርቶዶክስ ትምህርት እይታንም ይገልጽልናል። መጽሐፉ ለትምህርተ ሃይማኖት ያለው ቁርጠኝነት በተለይም ሊጠቀስ የሚገባው ሲሆን በተለየ መልኩ ሊጠቀስ የሚገባ ሲሆን ዋና ዋናው የሥነ መለኮታዊ ርዕሰ ጉዳዮች ከቤተ ክርስቲያን ታሪክ አንጻር ከስርዓት አምልኮት ትውፊትና እንዲሁም ደግሞ በመጽሐፍ ቅዱስ በቤተ ክርስቲያን የተገለጸችውን ትምህርትን ቀጣይነት እንዲኖረው አጉልቶ አሳይቷል። በተጨማሪም የኢትዮጵያዊው ፊደል የሥነ ጽሑፋዊ ቅርጽና አወቃቀር በተካተተበት አንድ ወሳኝ እውነታ ውስጥም ጉልህ የሆነ ሚናውን ተወጥቷል ማለት እንችላለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነገረ መለኮት ከቋንቋዊና ከሥነ ጽሑፋዊ መሰረቶች ተለይቶ ሊታይ እንደማይችልም ከዚሁ ከመጽሐፍ መረዳት እንችላለን። ይህ መድብል የሥነ ጽሑፍና የነገረ መለኮት ዘርፎችን በማቀናጀት ትምህርት ሃይማኖት በቋንቋ በሥነ ጽሑፍ ባህል እና በቅዱሳት መጻሕፍት ጭምር የሚተላለፍ ሂደት መሆኑን ማረጋገጥ ተችሏል። በአጠቃላይ የመጽሐፉ ምሁራዊ ፋይዳው የጎላ ከመሆኑ የተነሳ መጽሐፉ እንደ ማጣቀሻ መጽሐፍ ብቻ ሳይሆን እምነትና ታሪክ በስርዓት የተዋቀሩበት እንዲሁም ደግሞ የተገለጹበት ልዩ መድብል መሆኑን እንረዳለን። አቀራረቡ የትምህርት ሃይማኖትን ጥንካሬ ሳይለቅ መረጃዎች በቀላሉ ተደራሽ እንዲሆኑ ያደርጋል። ለምሁራን፣ ለካህናት፣ ለነገረ መለኮት ተማሪዎች፣ ለከፍተኛ የትምህርት ተቋማት መጽሐፉን ለነገረ መለኮት ወይም ለታሪክ ለቀኖና ማጣቀሻነት እና ቅርስን ለመጠበቅ በሚደረገው ሂደት ውስጥ አስተዋጽኦ ታላቅ ነው። በሀገር በቀል ምርምርን ለማጠናከር ለሚፈልጉ ከፍተኛ የትምህርት ተቋማት ይህ መጽሐፍ እንደ ዋና ምንጭም ሆኖ የሚያገለግል ከመሆኑ የተነሳ ለተጨማሪ ምሁራዊ ጥያቄዎችም ለመዳሰስ እንደ መነሻ መጽሐፍ ሆኖ ያገለግላል። እዚሁ ላይ ይህንኑ መጽሐፍ ስላበረከቱልን በመልአከ ብርሃን ቀሲስ ብርሃኑ ስራት ጊዜያቸውን ወስደው ከብዙ ውጣ ውረድ በኋላ ይህንን ታላቅ መጽሐፍ ስላዘጋጁልን ታላቅ ምስጋናን እያቀረብኩ ለሁላችንም ደግሞ የሰጠን ምናልባትም ደግሞ የሚቀጥለውን ሁለተኛውን ቅጽ እንዲያቀርቡልን አምላክ አቦ እንዲረዳዎት ልመናዬን አቀርባለሁኝ። ለዚህም ስላደረሰውት እንኳን ደስ ያሉት። ወስብሐት ለእግዚአብሔር። እንዲህ አይነት ሙልት ያለ ደስ የሚያሰኝ ስለ መጽሐፉ ይዘት ምን ያህል ክፍል እንዳለው፣ ምን አይነት ጭብጥ እንደያዘ፣ ምን አይነት ጊቭን ሰርከምስታንስ ላይ እንዳተኮረ በሚገባ ነው ፕሮፌሰር የነገሩን። ሁላችሁም እንደምታውቁ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ የአካዳሚክ ፕሬዚዳንት ፕሮፌሰር አባ ኃይለ ገብርኤል ፒኤችዲ፣ ኢዲዲ እና ፒኤስአይዲ ዓለም አቀፍ ዩኒቨርሲቲ በሳይኮሎጂ ያገኙ 3ኛ ዲግሪያቸውን የወሰዱ ታላቅ አባት ናቸው። እኔ የተገናኘ ነው ሰኔ 15 ቀን 2016 ዓመተ ምህረት በዓለ ጰራቅሊጦስ ነበር። እንዲሁም ደግሞ የቅዱስ ሚካኤል ዓመታዊ ንግስ በዓል ይከበር ስለነበረ በለንደን ርዕሰ አድባራት ደብረጽዮን ቅድስት ማርያም ቤተክርስቲያን እግዚአብሔር ፈቃዱ ሆኖ ቀድሜ ሰራበት የነበረበት መስሪያ ቤት አንድ የምርምር ስራ ተሰርቶ ስለነበረ በዛ ምርምር ስራ ላይ ስለነበርኩበት የምርምር ጽሑፉን ለማቅረብ ለንደን ዩኒቨርሲቲ ተጋብዤ በሄድኩበት ጊዜ ያው እንደምታውቁት የሴትና የቄስ እንግዳ የለውም ስለተባለ ግዴታ ነው፣ ኃላፊነት ነው ቅድስት ቤተክርስቲያናችንን በአለው የማገልገል። ስለዚህ በዛው ለአገልግሎትም እንደገናም ደግሞ ወደዚህ ማለት ወደ ለንደን በሚሄድበት ጊዜ አሁን የምሰራበት መስሪያ ቤት እግዚአብሔር ፈቃዱ ሆኖ የወደቁትን አንሱ የነዳያን የበጎ አድራጎት ማህበር ይባላል።
እግዚአብሔር ፈቅዶ ነው እዚህ የገባሁት ለአገልግሎት ማለት ነው። ስለዚህ የዛ ኃላፊ ሆኜ እያገለገልኩ ስለሆነ አንዱ ኃላፊነት ደግሞ ያው ኃላፊ እንደምታውቁት ሸክም ነው። ኃላፊነት ሸክም ነው። በየትኛውም አኳያ ኃላፊነት ሸክም ነው። የማይለቅ ሸክም ትልቅ ማለት ከባድ ነው። አንድ ሰው ኃላፊ ሲባል ብዙ ጊዜ ሰው ሲመረቅ ጋውን ሲለብስ ድግስ ነው የሚደገሰው። ወን ከነበረበት ለቅሶ ነው መቀመጥ የነበረበት። ምክንያቱም ከባድ ነው ኃላፊነት ሸክም ስለሆነ። ስለዚህ ብዙ ነው። እኛ ወደ 762 አረጋውያን እና አቅመ ደካሞችን ነው የምናግዘው። የእነሱን ምግብ ማሰብ እንግዲህ አንዱ ከኃላፊ ይጀምራል። ከኃላፊ ስለሚጀምር ያን ኃላፊነት መወጣት ስላለብኝ የሄድኩበት ጉዳይ ምንም የምርምር ጽሑፍ ማቅረብ ቢሆንም ያን ለማድረግ በሚል ወደ ቤተክርስቲያን ጎራ ስል በሚገርም ሁኔታ መላከ ብርሃን ቀሲስ ብርሃኑ ብዙ ጊዜ ጸሐፊ ማለት ብዙ አንባቢ ነው እና እኔንም አንብበውኛል። ብዙ ሳልገልጽ ብዙ እንትን ሳልል ስላነበቡኝና የመጣሁበትን ማለት ሁለተኛ ተልእኮውን ስለተረዱ ምንም አልተቸገሩም። እኔን ተገንዝበው ወደ ተግባር ለመግባት ማለት ነው። እንግዲህ ከዓመት በላይ የወደቁትን አንሱ የነዳያን የበጎ አድራጎት ማህበር የለንደን ድጋፍ አስተባባሪ ኮሚቴ ሰብሳቢ እሳቸው ናቸው። እሳቸው ሰብሳቢ ሆነው በሁለት ጊዜ የገቢ ማሰባሰቢያ ተካሂዶ በጣም ብዙ ውጣ ውረድ ባለበት ነው። እግዚአብሔር ፈቃዱ ሆኖ መብርሃን ሳትለየን ብዙ ስራ ተሰርቷል። ቀላል ገንዘብ አይደለም። አሁን በዘንድሮ እንኳን በኢትዮጵያ ብር ወደ 4.9 ሚሊዮን አካባቢ ብር እንዲሰበሰብ ምክንያት እሳቸው ናቸው እና በዚህ ምክንያት እሳቸውን ታወቂ ከዚህ እኔም አሁን የተገኘሁት ያለኝን የግል ጠቅለል ያለ አስተያየት ለመስጠት እንጂ ሙያው ትንታኔ እንደ ክቡር ፕሮፌሰር አባታችን መግለጽ አልችልም። ግን ጠቅለል ያለ አስተያየት ለመስጠት ያህል አዘገጃጀቱን ስንመለከት እንደ ሌሎቹ በውጭ ሀገር እንደተጻፉት እና በኢትዮጵያ የውጭ ጸሐፊያን እንደጻፉት ኢንሳይክሎፒዲያ የተሟላ ነገር አለው። ያንን ነው ያየሁት እኔ በግሌ ያየሁት ያንን ነው። ያም ማለት ምንድነው? አንደኛ የፎቶግራፍና የስዕል መገለጫም አለው። አንዳንድ አሁን ትንሽ ጽሁፉ የሆነ ድምፅ እንዲኖረው ወይ ደግሞ ወደ ውስጥ እንዲገባ ኢንተርናላይዝድ እንዲሆን ሰው በደንብ እንዲያውቀውና ዳይጀስት እንዲያደርገው እንዲህ አይነት ስዕላዊና በተለይ የፎቶግራፍ መገለጫ መኖሩ በጣም የተሟላ ያደርገዋል። ሌላ ደግሞ ዝርዝር ሁኔታዎችን ነው በደንብ አድርጎ አጣቅሶ ነው የሚጽፈው። ታላቁን መጽሐፋችን 80 አሐዱን እንደገና የቤተክርስቲያናችን አዋልድ መጽሐፍትን እንደማጣቀሻ ደግሞ መጠቀሙ ትልቅ ጠንካራ እና ትልቅ መጽሐፍ መሆኑን የሚገልጽ ነው። ታሪካዊ መጽሐፍቶችንም እንደዚሁ ያጣቅሳል። እንደዛ መሆኑ ትልቅ ነገር ነው የተረዳሁት። ሌላ የግዕዝ ሆሄያትን በአግባቡ መጠቀሙ እሱ ደግሞ ትልቅ በተለይ መጽሐፍት ብዙ ጊዜ ጸሐፊያን ወይ ጸሐፊያት አይጠነቀቁም። ሆሄያትን ለእያንዳንዳቸው ቤተክርስቲያን ያስቀመጠችው አለ እያንዳንዱ ትርጉም ማለት ነው። ሰው ለምሳሌ ምስራቅ ብሎ ሲጽፍ ንጉሱ ሰን ነው መጠቀም ያለበት። ያለበለዚያ እሳቱ ሰን ከተጠቀመ ምንድነው የሚሆነው? ሌላ ትርጉም ይገባል። ሌላም እንደዚሁ ብዙ ማንሳት ይቻላል። ሀብት ለምሳሌ ሀብት በሐመሯ ሲጻፍ ሌላ ነው መጻፍ ያለብን በሐሌታው ነው። እነዚህ ነገሮችን ተጠንቅቆ የተጻፈ ነው። ጥንቅቅ አድርጎ የጻፈ መሆኑ በተለይ የተሟላ ያደርገዋል ማለት ነው። ሌላ ዲቃላ የአማርኛ ሆሄያትን ደግሞ በአግባቡ ተጠቅሟል። ዲቃላ የተባሉ ነጨን የመሳሰሉ ናቸው። ብዙ ጊዜ በግዕዝ ላይ የማይገኙ እነዚህ ዲቃላ ሆሄያትን በየት ቦታ መጠቀም እንዳለበት በደንብ አድርጎ ጠንቅቆ የተረዳ መጽሐፍ ሆኖ አይቻለሁኝ። ሌላ የፊደል አቀማመጣቸው ደግሞ ለማንበብ የሚጋብዝ ነው ያደረገው። የፊደል አቀማመጡ አንዴ ጎላ ብሏል። ጎላ ማለቱ ሰውን አንባቢን እንዲስብ አድርጎታል። ሰው እንዲያነበው የመጋበዝ ነገር አለው። ለየት ብሎ ወጥቷል። ለየት ብሎ ሲወጣ ሰው ያችን ምን ይሆን ብሎ እንዲያነብ የሚጋብዝ መሆኑን አይቻለው። ሌላው ደግሞ ጸሐፊው ራሳቸው ክቡር መላከ ብርሃን ቀሲስ ብርሃኑ ሌላ ተከታይ ቅጽ ወይም ደግሞ ቮሊዩም እንደሚኖር የሆነ ቦታ የሚያሳብቁበት ቦታም ደግሞ አይቻለሁ።
ምን ይላሉ? በሚቀጥለው ታገኙታላችሁ ማለት ነው። ያ ማለት ምንድነው? አንደኛ ይሄን በቃላት በማስፈራቸው አንባቢው ያው እንዲያነብ ይጋብዛል። ሁለተኛ ደግሞ የሚመጣውን በጉጉት እንዲጠብቅ ያደርጋል። ስለዚህ ትልቅ ነገር ነው እኔ ያገኘሁበት በእግዚአብሔር ፈቃድ ሳነብ ማለት ነው። ሌላው ደግሞ እንግዲህ ሁላችንም እንደምናውቀው የካህን መሰረታዊ ተግባር የሚባለው ሶስቱ ናቸው። ማጥመቅ፣ ማስተማርና ማቁረብ ማለት ነው። ማስተማር ሲባል በጉባኤ ላይ ማስተማር፣ ምናልባት ጉባኤ ማስተማር ሲባል ስብከት ብቻም ሳይሆን ጉባኤ ዘርግቶ በአብነት ትምህርት ቤቶች ላይ ማስተማር እንዳለ ሆኖ ትልቁ ደግሞ ተግባር መጽሐፍ የእሳቸውን የክህነት አገልግሎት የተሟላ ያደርገዋል። የተሟላ የክህነት አገልግሎት እያገለገሉ እንደሆነ ለትውልዱም ደግሞ ያው ማበርከት ነው። ትውልዱም ደግሞ እንዲታነጽበት ምሁራን ቀደም ብሎ ስለተገለጸ በክቡር ፕሮፌሰር አባ ኃይለ ገብርኤል ነገር አልደግመውም። ይሄ ሁሉ የተሟላ ያደርገዋል። ሌላ የመጨረሻ ለንደንና መጽሐፍ እንግዲህ ለንደን እግዚአብሔር ፈቃዱ ሆኖ 3 ጊዜ ሲሄድ በተለይ 2ቱ ጊዜ ከለንደን ርዕሰ አድባራት ደብረጽዮን ቅድስት ማርያም ቤተክርስቲያን በተለይ እሳቸው ከሚመሩት የለንደን የወደቁትን አንሱ የድጋፍ አሰባሳቢ ኮሚቴ ጋር በተያያዘ ስለስመጣ ስመላለስ ብዙ ነገር ታዝቤያለሁ። የታዘብኳቸውን ያው በመጽሐፍ ወደፊት እንትይላል ያው የሚጻፍ ሊሆን ይችላል በትንሹ ማለት ነው። ስለዚህ እሳቸው የሚደነቁበት እግዚአብሔርም ስለሰጣቸው ትውልድ እንግዲህ ከልጆች በላይ ማለት ነው። ልጆች ምናልባት የአባታቸውን ብዙ ጊዜ ላይተኩ ይችላሉ። አባትን ላይተካ ይችላል ወይ ደግሞ ብዙ ጊዜ እሳትን ላይወልድ ይችላል። ግን እሳቸው ደግሞ እሳት ሆነው እሳትን ወለዱ ማለት ነው። እሳት የተባለው መጽሐፍ ማለት ነው። ትውልዱ የሚጠቀምበት ትልቅ ነገር አበርክተዋል። ሌላ ደግሞ ራሱ የለንደን የአየር ጠባይ እኔ አልለመድኩትም። 3 ጊዜ በሄድም ምንም የሚለመድ አይመስለኝም። ከባድ እኮ ነው። አሁን ያለው ቅዝቃዜ እስከ አጥንት ድረስ ዘልቆ የሚሰማ ነው። እዛ ለሚኖረው ምናልባት ኑሮ ነው ምንም ልንል እንችላለን። በዛ የአየር ጠባይ ኮንፋይንድ ሆኖ በጣም ማለት ትኩረት ሰጥቶ ጊዜ ወስዶ አስቸጋሪ ባለበት ሁኔታ መጽሐፍ እጅግ ከባድ ነው፣ የሚጨንቅ ነው። በዚህ ሁኔታ ውስጥ መጽሐፍ ትልቅ ስራ ነው፣ ከምንም በላይ ትልቅ አገልግሎት ነው። ስለዚህ አባታችን ክቡር መልአከ ብስራት ቀሲስ ብርሃኑ ሁለተኛውን ይበርቱበት ለማለት ነው። ይሄንን ስላበረከቱ ለትውልዱ ማለት ነው። እኔ ትንሽ ነው የተናገርኩት፣ ግን በደንብ ስለገለጹት ክቡር አባታችን ፕሮፌሰር አባ ኃይለ ገብርኤል በቃ በጣም ቃላት የለኝም። በጣም ነው ደስ ያለኝ። ሁላችንም ደስ ብሎናል። እግዚአብሔር ይስጥልን። አንድ ትልቅ ነገር የሰማሁት የወደቁትን አንሱን የነዳያን የበጎ አድራጎት ዋና ኃላፊ በመሆን ማገልገል በራሱ አንድ ትልቅ ነገር ነው እና ከእርሶም ደግሞ ነገ አንድ መጽሐፍ እንፈልጋለን። በዛ ላይ ደግሞ ፕሪቪ ያደረጉበት ሊተራሪ ፕሪቪው ነው የሰጡት እሳቸው። ስትራክቸራሊ ፕሮፌሰር ያለውን ነገር ስትራክቸራሊ ሲያወሩ እያንዳንዱን ነገር ፖይንት ሲገልጹ እሳቸው ሊተራሪ ከጽሁፍ አኳያ ከትውፊት አኳያ እያሉ ያነሷቸው እንደገና ደግሞ ፖይንት ኦፍ ራውተርስ በጣም አንዱ ፕሪቪው ነው፣ አንዱ ሊነገር የሚገባው ነገር ነው እና ፕሮፌሰር ከተናገሩት እንዲሁም ተነጋግራችሁ ነው የሚመስለው። መንፈስ ቅዱስ አቀብሏችሁ ነው የተነጋገራችሁ አይመስለኝም ፕሮፌሰር እና እጅግ በጣም ይደንቃል። እናመሰግናለን። በደንብ አድርጋችሁ አመስግኑልን። አንድ እንግዳ እጋብዛለሁ። እኔም ይህን መጽሐፍ ደርሶኛል ፕሮፌሰር ብፁዕ አባታችን እና ሳነበው በጣም እጅግ ገርሞኛል። አንድ ኢንሳይክሎፒዲያ 5 ዋና ዋና ነገሮችን ሊያሟላ ይገባል ይላል። ኢንሳይክሎፒዲያን ስናነብ ወይም ስለ ኢንሳይክሎፒዲያ አንዳንድ ነገሮችን ሶርስ ስንፈልግ ካገኘናቸው ነገሮች የመጀመሪያው ኦቶሪቲ ወይም ደግሞ ሶርስ ብለን የምንናገራቸው ነገሮች ናቸው። የመጀመሪያው እና ይሄ የግል አስተያየት የሚሰፍርበት ሳይሆን በምርምር የተረጋገጡ እውነታዎችና እውቀቶችን የሚጻፍበት ነው ይላል እና የቤተክርስቲያኒቱን ዶግማ፣ የቤተክርስቲያኒቱን ትውፊት፣ የቤተክርስቲያኒቱን ቀኖና፣ ቤተክርስቲያኒቱ የምትጠቀምባቸውን ቋንቋዎች ሊትራሪም እነዚህ ኦራሊም ሊትራሪም የተጻፉትን ነገሮች በሙሉ አንድ ላይ በደንብ አድርጎ የያዘ መጽሐፍ ሙሉ በራሱ ኢንሳይክሎፒዲያውን በጣም ሙሉ ያደርገዋል። እኔ ትንሽ
እንደነ ፕሮፌሰር ጥልቅ ብዬ ፕሪቪው ያደርጋለሁ ብዬ ባላነብም ያገኘሁት እውነት ስለሆነ በዚህ አጋጣሚ ምና ሁለተኛው ይሄ ኦብጀክቲቪቲ ናቹራሊቲ የሚባለው ነገር አለው። በጣም የሚገርም ነገር ኦብጀክቲቪቲ ናቹራሊቲ በጣም ወሳኝ የኢንሳይክሎፒዲያ ስታንዳርድ ነው። ለማንም ሳያዳላ መረጃን በገለልተኛ መንገድ ማቅረብ መቻሉ ነው። ይሄ መጽሐፍ በጣም አንዱ የሚገርመው በጣም ያየሁት ነገር ይሄ ነው። ሶስተኛው ደግሞ ኮምፕሬሲቭነስ የሚባለው አጠቃላይነት ጠቅላላ አድርጎ ማቅረብ፣ አንድ ርዕስ ሳያነሳ ከመነሻው እስከ መድረሻው ጠቃሚ የተባሉ ነጥቦችን ያካተተ መሆኑ ይሄ ለቤተክርስቲያናችን በጣም ወሳኝ ነው። እንደው እነዚህ ነገሮች መድብን ነው ምናምን የሚሉ ሰዎች አንዳንድ ነገሮች ስላየሁኝ ስለ ኢንሳይክሎፒዲያ ስፔሲፊክ ኢንሳይክሎፒዲያ ስለሚባለው ጉዳይ አንዳንድ ያልታወቀ ነገሮች ስላሉ ነው። አራተኛው ደግሞ ኦርጋናይዜሽን ኤንድ አክሰሲቢሊቲ ብለን የምንናገረው ነገር ነው። ያየነው ነገር አካባቢ የሚፈልገው መረጃ በቀላሉ እንዲያገኘው ስልታዊ በሆነ መንገድ የተዋቀረ መሆኑ ነው። ይሄም ነገር እዚህ መጽሐፍ ላይ እኔም አይቼበታለሁ። ኢንዴክሶች አሉት አይቻለሁ። በጣም ይሄ አንዱ መገለጫው ስለሆነ ነው። የመጨረሻው ደግሞ ከረንሲ አፕዴቲንግ ነው። ወቅታዊነት አለው። በጣም እጅግ የሚገርም ነውና በእውነት መላከ ብርሃን የተማሩ መሆኑትን ብዙ የደከሙበትና የለፉበት መሆኑን ከመጽሐፉ ብዙ ቁም ነገሮች አግኝተን በጣም ነው የምናመሰግነው። አመስግኑልኝ፣ በደንብ አድርጋችሁ አመስግኑ። በጣም ደስ የሚል መጽሐፍ ነው። አበዛውባችሁ። ወይዘሪት መልካም አየለው ዛሬ የምንመረቀው መጽሐፍ ብቻ አይደለም፣ የቤተ ክርስቲያናችን ማህደር ለማክበር የተደረገ የእውቀት ስብስብ ነው። እኔ መላከ ብርሃኑን ከመተዋወቃችን በፊት እኔና እሳቸው ከመተዋወቃችን በፊት እኔና መጽሐፋቸው ነው የተገናኘ ነው። እናም የአርታኢ ልማድ ሆነብኝና መጽሐፉን አንስቼ አድንቄ እንዲህ ቢሆን የምላቸውን ሀሳቦች እንዲሁ በዝሩ ተናገርኩ። የጃጃው ማተሚያ ቤት ጆሮች ደግሞ ይህንን ሀሳብ ለመላከ ብርሃን አቅርበው በሌላ ቀን በአካል ስንገናኝ ዝምድናችን ጠበቀ ማለት ነው። እውነት ለመናገር እኔ እዚህ ቦታ ላይ ተገኝቼ ከ50 ዓመታት በላይ የክህነት አገልግሎት ያላቸውን አባት ከ15 ዓመታት በላይ ደክመው በልዩ ብቃት የጻፉትን መጽሐፍ ላይ ልናገር ፈጽሞ ባልተገባኝ ነበር። ሊያውም ከሊቃውንቱ ጋር እኩል መቅረቤ የካህን የአባት ትእዛዝ እንቢ አይባልም በማለት ነው። እና እኔ ስራዬ መጽሐፍት ላይ ቢሆንም የዛሬውን ሀሳብ የማቀርበው ግን እንደ ማንኛውም አንባቢ በመሆን ነው እና ማይምነቴን ይቅር በሉኝ እላለሁ። ኢንሳይክሎፒዲያ ማለት እውቀትን በደንብ በተዋቀረ መንገድ ለማሰባሰብ ለማደራጀት እና ለማቅረብ የተዘጋጀ የማጣቀሻ መጽሐፍ ነው። ቃሉ ከግሪክ የመጣ ሲሆን የተሟላ ትምህርት ወይም አጠቃላይ እውቀት ማለት ነው። ኢንሳይክሎፒዲያ እንደ ታሪክ መጽሐፍ ወይም መንፈሳዊ መግለጫ መጽሐፍ ከመጀመሪያ እስከ መጨረሻ በተከታታይ ለመነበብ አይዘጋጅም። ይልቁንም ለምርምርና ለጥናት ፈጣን ማጣቀሻ በመሆን ያገለግላል። በአብዛኛው በፊደል ቅደም ተከተል ወይም በርዕሰ ጉዳይ መዋቅር ይደራጃል። የኢንሳይክሎፒዲያ ዋና ባህሪያት ግልጽ የርዕስ መግለጫዎች፣ አጭር ግን የተሟላ ትርጓሜዎች፣ ታሪካዊና ሀሳባዊ ማብራሪያ፣ ተያያዥ ርዕሶችን የሚያመለክቱ መስቀለኛ ማጣቀሻዎች እና በብዙ ጊዜ የምንጭ ዝርዝሮች ናቸው። የቋንቋ አጠቃቀም ከስሜታዊነትና ከወገኝተኝነት የጸዳ አካዳሚያዊና የተመጣጠነ መሆን ይጠበቅበታል። ዓላማው ማሳመን ወይም መንፈሳዊ መግለጫ ማቅረብ ሳይሆን እውቀትን በተዋቀረ ሁኔታ ማስቀመጥ ነው። በክርስቲያናዊ ባህል ውስጥ የቤተ ክርስቲያን ኢንሳይክሎፒዲያዎች የትምህርተ እምነት፣ የታሪክ፣ የስርዓት አምልኮ፣ የመጽሐፍ ቅዱስ ጥናትና የቅዱሳን ታሪኮች እውቀትን በአንድ የማጣቀሻ ስርዓት የሚያከማቹ ናቸው። ለምሳሌ ካቶሊክ ኢንሳይክሎፒዲያ በፈረንጆቹ አቆጣጠር በ1907 እስከ 1913 በ15 ቅጂዎች የቀረበ ሲሆን የካቶሊክ ትምህርት፣ ቀኖና፣ ሕግ፣ የቤተክርስቲያን ታሪክና የቅዱሳን ሕይወት አብራሪ መረጃ ያካትታል። እንዲሁም ዘ ኢንሳይክሎፒዲያ ኦፍ ኢስተርን ኦርቶዶክስ ክርስቲያኒቲ የምስራቃዊ ኦርቶዶክስ ትምህርትን፣ ስርዓተ አምልኮንና ታሪካዊ ክስተቶችን በአካዳሚ ደረጃ ያቀርባል። እንዲሁም ዘ ኦርቶዶክስ ዲክሽነሪ ኦፍ ክርስቲያን ቸርች በፊደል ቅደም ተከተል የተደራጀ አጭር ነገር ግን የተሟላ ማጣቀሻ መጽሐፍ ነው። ኢንሳይክሎፒዲያ ማዘጋጀት የብዙ ደረጃ ሂደት ነው። በአብዛኛውም በብዙ ሰዎች ጥምረትና መደጋገፍ እና በሚመለከታቸው ተቋማት የመረጃና የገንዘብ ድጋፍ ይታተማል። በቤተ ክርስቲያን ኢንሳይክሎፒዲያ በአብዛኛው የሚያካትቱት ክፍሎች ትምህርተ እምነት፣ ሚስጥራት፣ የቤተ ክርስቲያን ታሪክ፣ የመጽሐፍ ቅዱስ ቀኖና እና ትርጓሜ፣ ስርዓተ አምልኮ፣ ትውፊት፣ የቅዱሳን ታሪክ እና የቅዱሳን ቀን መታሰቢያ ናቸው።
ታላቅ ባህል ያላቸው እምነቶች ውስጥ የቋንቋና የማኑስክሪፕት ታሪክ በአጋዥነት ወይም በገላጭነት ስነ ስዕሎችና ፎቶግራፎች ይካተታሉ። ኢንሳይክሎፒዲያ የእውቀት መዋቅር ነው። የተበተነ መንፈሳዊና ታሪካዊ ርስትን በአንድ የተደራጀ ስርዓት ውስጥ ያቀርባል። እሴቱ በውስጡ ያለው መረጃ ብቻ ሳይሆን ያ መረጃ በተዋቀረ እና ለተገልጋይ በሚመች መንገድ መቅረቡ ላይ ይመሰረታል። በመልአከ ብርሃኑ ብስራት የተዘጋጀ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት እና ታሪክ ኢንሳይክሎፒዲያ መድብል እነዚህን ጠንቅቆ ይዞ ይገኛል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክና ትምህርት በዓለም ከምናውቃቸው የሃይማኖት ተቋማት ጥንታዊና ያልተቋረጠ የክርስትና ቅብብሎሽን ካሳለፉ የሃይማኖት ተቋማት ቀደምት ናት። የመዛግብት፣ የድርሳናት፣ የጥበብ፣ የፍልስፍና የተለያዩ ቋንቋዎችና እውቀቶች ማህደር የሆነችው ቤተክርስቲያን በአንድ የተዋቀረ ማጣቀሻ መጽሐፍ ወይም ማህደር ሊኖራት ግድ ነው። ለዚህም መልአከ ብርሃኑ ብስራት ኃላፊነቱን ለመወጣት ቀዳሚ ሆነዋል እላለሁ። ይህ ኢንሳይክሎፒዲያ ትምህርት፣ እምነት፣ ታሪክ፣ ስርዓት፣ አምልኮ፣ መጽሐፍ ቅዱሳዊ ታሪክ፣ የግዕዝና የአማርኛ ፊደላት፣ የቅዱሳን ታሪኮችና ትውፊት በአንድ የማጣቀሻ መዋቅር ያቀረበ ድንቅ የእውቀት ስራ ነው። ዓለም ያላከበረውን ወይም ያልተቀበለው እንደ መጽሐፈ ሄኖክ ሌሎች የቀኖና መጽሐፍት ጠብቆ በማቆየት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቅ ሚና አላት። ይህ መጽሐፍ ይህንን ልዩ መንፈሳዊና ታሪካዊ ርስት በአዲስ መዋቅር አጉልቶ ያቀርባል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ታሪክ ይበል እንጂ ከቤተክርስቲያኗ ጋር ትስስር ያላቸውን የውጭ ዓለማትን አካቷል። የእውቀት መጀመሪያ የሆነውን የፊደል ገበታ በተለያየ ሁኔታ የግዕዝ ቁጥሮችን ይዟል። መልአከ ብርሃንን ከሀ ስለጀመሩ አመሰግናለሁ። የግዕዝ ፊደላት ከሀሌታው ሀ ነው አይደለም ከአልፋው አ ነው የሚጀምረው ብለው የቤተክርስቲያናችንና ሌሎች የቋንቋ ሊቃውንት ለሁለት ተከፍለው ይሞግታሉ። የቤተክርስቲያናችን የአብነት ትምህርት አንድ ልጅ 4 ዓመት ከ4 ወር ሲሆነው ወደ ፊደል ገበታ ወይም ወደ ትምህርት ቤት ፊደል መቁጠር ይጀምር ይላሉ። ምክንያቱ ብዙ ነው፣ እዛ ውስጥ አልገባም። ሀ ግዕዝ፣ ሁ ካዕብ እያለ ፊደልን ይቆጥራል። ሀ ማለት ሀልወተ እግዚአብሔር ማለት ነው። ትምህርት ጥበብ ነው። የጥበብ መጀመሪያ ደግሞ እግዚአብሔርን መፍራት ነው። ይህ ሊፈራ ግድ የሚለው ፈጣሪ እግዚአብሔር እንፈራው ዘንድ ሀልወቱን መኖሩን ማወቅ ማመን ግድ ይላል። ለዚህም ነው ትምህርት በሀ ወይም በሀልወተ እግዚአብሔርን በማወቅ ወይም በማሳወቅ የሚጀምረው። ሀ እስትንፋስ ነው። የሰው ሀልወቱ በሕይወት መኖሩ የሚረጋገጠው በእስትንፋሱ ነው። ለአንድ የ4 ዓመት 4 ወር ልጅ ከነገሮች ሁሉ መተንፈስ ይቀለዋል። ለዚህም ነው ትምህርት ከሀ የሚጀምረው ብዬ አስባለሁ። ሀ ግዕዝ ለግዕዝ ብሎ ፊደላትን ድምፃቸውን ከቅርጻቸው ከመልካቸው ጋር አዛምዶ የፈጸመ ተማሪ እውቀቱን ሙሉ ነው ባይባልም አቦጊዳ ወደሚለው የፊደል ትምህርት ይዘልቃል። አቦጊዳ ለእኔ የፊደል ማትሪክስ ነው። ተዘብራርቀው ወይም ተበታትነው ከላይ ወደ ታች ተደርድረው የተጻፉ ፊደላት ገበታ ነው። ይህንን የ5 ዓመት ልጅ በዘመናዊ ትምህርት የኬጂ 2 ተማሪ ይማረዋል። አቦጊዳን የጠነቀቀ ተማሪ ያገኘውን መጽሐፍ በመቁጠር ማንበብ አያዳግተውም። ይህን የዘረዘርኩበት ምክንያት ይህ የመልአከ ብርሃን የተዘጋጀ ኢንሳይክሎፒዲያ መድብል በእኔ እይታ እጅግ ፈታኝ የሆነውን የልጆች የቋንቋ ትምህርት መጽሐፍ ለማዘጋጀት ትልቅ መነሻ ይሆናል ብዬ ስላሰብኩ ነው። እኔ እንደ ሊቃውንቱ ጥናት ሰርቼ ወይም ታሪክ አገላብጬ ያመጣሁት ሳይሆን ልጆችን በማስተማር ተሞክሮ ውስጥ በውጤት ያየሁትን ነው የነገርኳችሁ። በዚህ ስርዓተ ትምህርት ያለፈ ልጅ በ6 ዓመቱ መልእክተ ዮሐንስን በ4ቱ አነባበብ ሕግ ጠንቅቆ በቃሉ ፊደላትን አቦጊዳን መልእክተ ዮሐንስን መጻፍ ችሎ ፊደላትን የራሳቸው ትርጉም እንዳላቸው በየትኛው ሀ በየትኛው ሰ በየትኛው አ በየትኛው ጸ መጻፍ እንዳለበት የመጀመሪያ የእውቀት መሰረት አስቀምጦ ሀሳቡን በስድ ንባብ ወይም በግጥም የማስቀመጥ ችሎታ አዳብሮ ይመጣል ብላችሁ እንዴት ልትሉ ትችላላችሁ። ግን እውነት እላችኋለሁ ይሆናል። በተግባር የታየም ስለሆነ ነው። ይህ ስርዓተ ትምህርት የንግግር መዘግየት ወይም አሁን በአብዛኛው የምንሰማውን ስፒች ዲሌይ ያላቸው ልጆች ላይ የሚያመጣው ለውጥ እጅግ አስደናቂ መሆኑን በዚህ አጋጣሚ ጠቁማለሁ። የዚህ መጽሐፍ ሌላው ጠንካራ ጎን ሞክሼ ፊደላት ቁጥር ከማብዛት በቀር አገልግሎት የላቸውም። ይቀነሱ ብለው ለሚሞግቱ ምሁራን ፊደላት በተለምዶ ሞክሼ ይባሉ እንጂ በግዕዝ የራሳቸው ድምፅ ያላቸው፣ በአማርኛ ቋንቋም በትርጉም ላይ ልዩነት እንደሚያመጡ አስቀምጧል። ይህ መጽሐፍ በቴክኖሎጂ ወይም
በአዲስ ፈጠራ ወይም በአዳዲስ ግኝት ምክንያት የሚመጡ ወይም የሚወረሱ አዳዲስ ቃላትን እንደወረደ ከመውሰድ በአማርኛም በተለይም በግዕዝ መሰረት አድርገን ስያሜ ልንፈልግ እንደምንችል ጠቋሚ አስረጅ ሆኖ አግኝቼዋለሁ። በተለይ አሁን በስርዓተ ትምህርት ውስጥ የምናያቸው ከሌሎች ቋንቋዎች ወይም ወደ አማርኛ ቋንቋ ሲመጡ ከዋና ትምህርት በላይ ለመረዳት ፈታኝ የሆኑ ቃላትን ክብደት ለማግለል በላይ በቀላሉ የምንረዳቸው ውበት ያላቸውና ስሜት የሚሰጡ ማድረግ እንደምንችል አገልግሎት ላይ የዋሉና ከሌሎች ቋንቋዎች የመጡ ቃላቶችን አስቀምጦልናል። የመጽሐፉ አዘጋጅ የግዕዝ ፊደል መጀመሪያ አ ነው ብለው የሚሞግቱትን አለቃ ኪዳነ ወልድ ክፍሌን ሙግት ብቻ አጉልተው ማስቀመጣቸው መድብሉን ትንሽ ያደላ አስመስሎታል። በሌላኛው ጎን ያሉ ሊቃውንት ሙግት በልክ አጉልተው ቢያስቀምጡ መድብሉ ኢንሳይክሎፒዲያ እንደመሆኑ ሚዛኑን የጠበቀ ያደርጓል ብዬ አስባለሁ። በተለይም በግዕዝ ፊደላት ቀመር ላይ የተመሰረተን አቡሻህር ወይም ባህረ ሀሳብ በመያዙ በሁለቱም አቅጣጫ ያለውን የሀና የአ ሙግት እኩል ቢያስቀምጥ ድንቅ ሆኖ በሆነ ነበር አላለሁ። መጽሐፉ በሁለት የተከፈለ ገጽ ወይም ኮለመን የተሰራ ሲሆን ሁለቱን ለማካፈል ካለው ክፍት ቦታ በተጨማሪም መስመር ገብቷል። እንዲሁም የመጽሐፉ ግርጌ ላይ ድርብ መስመር ያለ። እነዚህ ባይኖሩ ለተጠቃሚ የብርሃን ነፃነት ይፈጥርለት ነበር ብዬ አስባለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይከን የሆነችው የእመቤታችን ስዕል አድኖ የሽፋኑ ገጽ ስንገልጠው ማለትም በውስጠኛው የመጀመሪያ ገጽ ላይ ቢኖር ጥሩ ይሆን ነበር ብዬ አስባለሁ። ሌላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዛግብት የሚታወቁት በቀለምነታቸው በውስጣቸው የሚይዙት ስዕላዊ መግለጫዎች ነው። ይህ መድብል ያንን ለማድረግ የሞከረ ቢሆንም ስዕላዊ መግለጫዎቹ በኢትዮጵያ ስነ ስዕል አሳሳል የተሳሉና ቀለማማ ቢሆኑ እጅግ የበለጠ መልካም ይሆን ነበር ብዬ አስባለሁ። ይህንን ለማድረግ ግን ከፍተኛ የዋጋ መወደድ በመጽሐፉ አዘጋጅ ላይ የሚጭን በመሆኑ ቤተክርስቲያን እንደነዚህ አይነት ለትውልድ የሚተርፍ አገልግሎት የሚያገለግሉ ልጆቿን መደገፍ ኃላፊነቷም ነው ብዬ አስባለሁ። የቤተ ክርስቲያን ዶግማ፣ ቀኖና፣ ስርዓት፣ ትውፊት፣ ታሪክ፣ የግዕዝ ቋንቋ፣ በግዕዝ ፊደላት ላይ ያለው ጥልቅ የአውደ ቀመር ሚስጥር፣ የግዕዝ ቁጥሮችና ሌሎችም እጅግ ሰፊና ጥልቅ በመሆኑ የዚህ ኢንሳይክሎፒዲያ መድብል የቅጻት ብዛት እየጨመረ የሚሄድ አቅሙ ከፍተኛ ነው። ለዚህም ሁሉም የቤተ ክርስቲያን ሊቃውንትና ታላላቅ ተቋማት ምሁራን መልአከ ብርሃንን በማገዝ ያለውን በመስጠት እዚህ ታላቅ መጽሐፍ ላይ አሻራቸውን ማስቀመጥ ይችላሉ ብዬ አስባለሁ። ከማጠቃለሌ በፊት እነዚህን ጥያቄዎች ለዚህ በተገኛችሁ እንግዶች ያቀርባለሁ። አንደኛ፣ ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅርስና መንፈሳዊ ትምህርት የሚያካትት ይህንን ታላቅ መጽሐፍ በጋራ ስናስመርቅ በቤተክርስቲያናችን መንፈሳዊና አእምሯዊ ታሪክ ውስጥ አስፈላጊ ዘመናዊ ክስተት ላይ የሚኖረው አስተዋጽኦ ምን ያህል ይሆናል ብላችሁ ታስባላችሁ? ሁለተኛ፣ ይህ መጽሐፍ የእምነታችንን ትምህርት፣ ታሪክና ቅዱስ ባህል በአንድ በተደራጀ መልኩ በማካተቱ ብቻ አሁን ላለውና ለሚመጣው ትውልድ ሊያስተላልፈው ወይም ሊያሳልፈው የሚችለው የእውቀት ሽግግር ምን ሊሆን ይችላል ብላችሁ ታስባላችሁ? ሶስተኛ፣ የተበታትኖ የነበረውን እውቀት በአንድ የታመነ መጽሐፍ ውስጥ በመሰብሰብ የመንፈሳዊ መለያችንን እና የቅድስት ቤተክርስቲያናችንን አደራ በማስተላለፍ ኃላፊነትን ለማጠናከር የሚኖረው አስተዋጽኦ ምን ይመስላችኋል? በአዘጋጁ መልአከ ብርሃን ብስራት ፍጹም ትጋትና በቤተክርስቲያናችን ቅዱስ ቅርስ ላይ በታማኝነት የተመሰረተውን ይህንን ከፍ ያለ ስራ በክብርና በተስፋ እንቀበል። ሳይገባኝ ስለተሰጠኝ ትልቅ ክብር መልአከ ብርሃንን እና እዚህ ያላችሁ እንግዶችን ሁሉ አመሰግናለሁ። ላንተ ብያለሁ አምላኬን ጌታ የታገኝሃለሁ የጾም ንጉሥ መምጣት ስለተነ
መደልደል አለበት እየተሰበረ ሕይወት ላንተ ሕይወት ላንተ ብያለሁ አምላኬ የኔ ጌታ የት አገኝሃለሁ ሶስተኛን ያዳንከን ከሐሰት ምስክር እኔንም አድነኝ ካልታሰበ ነገር ሕይወት ላንተ ሕይወት ላንተ ብያለሁ አምላኬ የኔ ጌታ የት አገኝሃለሁ። መጋቤ ካህናት መምህሬ መዓዛ የታወቁ ድምፃዊ ቀዳሽ ነበሩ። ፈተና ሲፈትኑ ፊታቸውን ኮስተር አድርገው ትኩር ብለው በማየት ነበረ። ፈተናው የቃል ነበረ። አስቸጋሪ ናቸው የሚባሉትን የዲያቆናት ፈተና፣ የውዳሴ ማርያም ክፍል፣ በተለይ የረቡዕ ግብረ ድንግል፣ የአቢ ክብራን፣ ትጸርህን፣ አንቀጸ ብርሃን ደግሞ እነዚህ ሞክሼ ተደጋግመው የግዕዝ ቃላት ስላለባቸው ለምሳሌ በግብረ ድንግል ተፈሲ ኦ ማርያም በሚለው የሚጀምረው ቦታ ተደጋግሞ ስለሚመጣ በደንብ ካልተጠኑ ያሳስታሉና ይፈተናሉ። አምስቱ አዕማደ ምስጢር፣ ካታኪዝም ሌላው በቃል መጠናት ያለበት ነው። ማን ፈጠረ? ሥላሴ። ሥላሴ ስንት ናቸው? አልፎ አልፎ ይጠየቃሉ። ሲፈልጋቸው ምስባክ ይጠይቁ ነበረ። ያቃተውን ሰው ሳታጠና ነው የመጣኸው፣ ሂድ አጥንተህ እንድትመጣ ብለው እየተቆጡ ያባራሉ። በዚህ ሁሉም ፈራ። ለቀሳውስት ፈተናው ኪዳን፣ መስተብቁ፣ ሊጦንና አንዳንድ ጥያቄዎችን መጠየቅ ነበረ። የቅስና ክህነት ለመቀበል ከመጡት ጥቂቶቹ ውስጥ አንድ ቄስ ተራው ደርሶ ለፈተና ቀርቦ ሲፈተን ሁሉም ዓይኑን አፍጥጦ ስለሚመለከተው ደነገጠ። የሰው ዓይን ያስፈራል። እኔ ብቻ ነኝ ዓይን ያወጣ እናንተ ፊት ለፊት ቆሜ የምናገር። የተጠየቀውን ጀምሮት መጨረስ አቃተው። በመደንገጡ ጠፋበት። መጋቤ ካህናት ግንባራቸውን በቁጣ ቋጥረው ለምን ሳታጠና መጣ? አጥንተና በማለት ሲያባሩት እዛ ለክህነት የመጣ ሁሉ ፈራ። በኋላ ጓደኞቹ ወደ አጸድ ስር ወስደው አደፋፍረውት ተመክሮ ተዘክሮ ራሱን ቀይሮ ጥምጥም ነገር ጠምጠም አድርጎ ቅድም ከነበረው ማለት ነው ለየት ብሎ በድጋሚ ሊፈተን ዘግይቶ ቀረበ። በፊታቸው ቆሞ የተጠየቀውን ጥያቄ ቀርቶ ያልተጠየቀውን ሁሉ ሽምጥጥ አድርጎ በዜማ ጭምር ሲያወርድላቸው መጋቤ ካህናት መዓዛ አድንቀውት ግሩም ነው፣ እሰይ እንዲህ ነው ካህን ብለው ፊታቸው ላይ ደስታ ታይቶበት ጸሐፊውን መዝግበው አሉ። በድጋሚ መጥቶ መፈተኑን ልብ አላሉትም። በመታለላቸው ዙሪያውን ከበው የሚያዩ ሁሉ በመሳቅ ጉብዝናውን ማድነቁ ትዝ ይለኛል። ይሄ ትዝታ የሁላችንም ነው እና እንዲህ ተፈትነን እንድናፍ እግዚአብሔር ሁላችንም ይርዳን። ከዚህ በመቀጠል ብፁዕ አባታችን ብፁዕ አቡነ ማቴዎስ የምስራቅ አፍሪካና የምስራቅ አፍሪካ ሀገረ ስብከት ሊቀ ጳጳስ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን የመገናኛ ብዙኃን የበላይ ኃላፊ ሊቀ ጳጳስና የቅዱስ ሲኖዶስ አባል እንግዲህ የመጨረሻውን የተሰማቸውን ስሜት ይገልጹልንና መጨረሻ መላከ ብርሃን እንደው ምናልባት እንደው የሆነ ነገር ካለ እሳቸው ጋር የሚያቀብሉት ነገር አለ። ሁለቱንም ወደዚህ ጋብዛለሁ። ክቡር የማያዙት ፈጣሪ፣ የማይሾሙት ንጉሥ፣ የማይነቅፉት ጌታ፣ የማያበድሩት ባለጸጋ አምላካችን ዓመታቱን በወራት ወራቱን በሳምንታት ሳምንታትን በቀናት ቀናትን በሰኮንድ
እያፈራረቀ የሚመግበን የሚጠብቀን አባታችን አምላካችን ስሙ የተመሰገነ ይሁን። በድንግልና የወለደችው እናታችን አማላጃችን ቅድስት ድንግል ማርያም ከቅዱሳን መላእክት ከጻድቃን ከሰማዕታት ጋር በተራዳኢነት አይለዩን። ክቡር ሊቀ ሊቃውንት አባ ሲራክ ቆሞስ አባ ሲራክ የቅድስት ሥላሴ መንበረ ጸባዖት ቅድስት ሥላሴ ካቴድራል አስተዳዳሪ፣ ፕሮፌሰር አባ ኃይለ ገብርኤል የቅድስት ሥላሴ አካዳሚ ዲን፣ እንደዚሁም መላከ ብስራት ቀሲስ ብስራት ብርሃኑ፣ እንደዚሁም አባቶቻችን ካህናት፣ ወንድሞቻችን፣ በዚህም በቀኛችን ያላችሁት እህቶቻችን እችን ሰዓት ስለባረከልን እንድንሰበሰብም ስለፈቀደልን አምላካችን የተመሰገነ ይሁን። ብዙ ተናጋሪዎች ጥሩ ጥሩ ሀሳብ የሰጡ ከፕሮፌሰር ጀምሮ እንደዚሁም ቀሲስ ሶምሶን እህታችን መልካም በቤተ ክርስቲያናችን ሰናይት የተለየ ያማረ በመጽሐፉ ዙሪያ ሀሳባቸውን አበርክተውልናል። በተለይም እድምተኞች ጸሐፊውን መላከ ብስራትን አክብራችሁ ይህ መጽሐፍ ለትውልድ ለሀገር ለቤተ ክርስቲያን በረከት ነው ብላችሁ በዚህ አዳራሽ ውስጥ ተገኝታችሁ ይህንን በዓል ስላከበራችሁ እግዚአብሔር አምላክ ለእናንተም ክብር ይስጣችሁ። እንደምን ዋላችሁ ብያለሁ። እንደምን ሰነበታችሁ? እንደምን ከረማችሁ? እኔ በቃሌ ስናገር እንዳላስረዝም በትንሽ ማስታወሻ ነው ያስኩት። ከዛ በፊት ግን ቀሲስ ሶምሶን ወደ ለንደን በሚመላለሱበት ሰዓት ስለ ለንደን አየር የክረምቱ ብርሃን በመብራት መስለው የበጋውን ፀሐይ በዋዕይ በንዳድ በእሳት መስለው ሲናገሩ፣ በዛ ውስጥ ደግሞ ጸሐፊው ይህንን ሁሉ ችግር ተቋቁመው መጽሐፍ በመጽሐፋቸው ሲናገሩ ነበረ። እኔ እዚህ ላይ የምጨምረው የበጋ ሙቀት ማቃጠል፣ የክረምቱ በረዶና ቅዝቃዜ መጠስጠዝ፣ በለንደን ይሄ ብቻ አይደለም። መላከ ብስራት ቀሲስ ብርሃኑ ይሄንን ብቻ አይደለም። የክረምቱ በረዶ የተፈጥሮ ነው፣ የበጋውም ፀሐይ የተፈጥሮ ነው። ግን በመላከ ብስራት ራስ ላይ በመላከ ብስራት ሕሊና ውስጥ ሰው ሰራሽ እሳትም በለንደን ተፈራርቆባቸዋል። ይሄ ለእኛም ምስክር ነን። እስከ ዛሬ ድረስ በቤተ ክህነት የዛ የለንደን ቅድስት ማርያም እሳት ሳይበርድ እስከ ዛሬ ድረስ ብዙዎቹን እያቃጠለ ይገኛል። በተለይ እሳቸው እና የተፈጥሮ በረዶና የተፈጥሮ በጋ እሳት ብቻ አይደለም ያቃጠላቸው። የሚገርመው በዚህ ውስጥ ሆነው እነዚህ ሰው ሰራሽ ችግሮች ነገ የሚያልፉ ነገ የሚጠፉ ከሰውየው ጋር አብረው የሚጠፉ ማለት ፈጣሪው ከችግሩ ፈጣሪ ጋር አብረው የሚጠፉ መሆኑን ተረድተው የማያልፍ ስራ፣ ሕያው የሆነ ስራ
በመስራታቸው ምን ያህል ጠንካራ ጸሐፊ፣ ጠንካራ ካህን መሆናቸውን ይህ የዛሬው መጽሐፋቸው ይመሰክራል። ቀሲስ ብርሃኑ ዛሬ እዚህ አዳራሽ ውስጥ የተመረቀው መጽሐፍ ብቻ አይደለም፣ ከዚህ በፊትም ጽፈዋል። ሆኖም መጽሐፍቶቻቸው የካህኑ የጥንካሬያቸው መስካሪዎች ናቸው፣ ምስክሮች ናቸው። የጥንካሬያቸው ምስክሮች ናቸው። እንደዚህ ያሉ ጠንካሮች በጥንካሬያቸው በታላቅነታቸው ብቻ ሊደነቁ ይገባል፣ ለሌላው አርአያ ስለሚሆኑ። ብዙዎች በነገር ወድቀው በነገር ተሸንፈው በዛው ከስመው የሚቀሩ አሉ። እኚህ ጀግና ግን በዛ ነገር ውስጥ አልፈው በዛ ችግር ውስጥ ተላልፈው ለትውልድ የሚያልፍ መጽሐፍ ጽፈውልናል። እችን ለመናገር ነው በቀሲስ ሶምሶን ንግግር ላይ ለመጨመር ነው። የኔ አጭር ጽሑፍ ናት። ጽሑፌን ከጨረስኩ ያበቃል። የመግቢያዬን የወሰድኩት እንደ ቤተ ክርስቲያን መጽሐፍ ስለሆነ ከመጽሐፈ ሲራክ ነው። ብእሲ ጠቢብ ይገሥጾሙ ለሕዝቡ ወይሜሮሙ ጥበበ ለሰብኡ ይላል ሲራክ። ምን ማለት ነው? አዋቂ ሰው ወገኖቹን ይመክራቸዋል፣ ለዘመዶቹም ጥበብን ያስተምራቸዋል። ሲራክ 37:23 ቁጥር ላይ ጥበብና መጻሕፍት አባትና ልጆች ናቸው። መጽሐፍ አባት ነው፣ ጥበብ ደግሞ ልጅ ነው። ምክንያቱም ጥበብ የሚወለደው ወይም የጥበብ አባት ወይም የጥበብ አባት መጽሐፍ ልጅ ነው። ምክንያቱም መጽሐፍ መጽሐፍ ጥበብን ይወልዳልና፣ ጥበብ መጽሐፍን ይወልዳልና። ጸሐፊው የነዚህ የጥበብና የመጽሐፍ አዋላጆች ሐኪሞች ናቸው። ስለዚህ ጥበብ ዛሬን ከነገ ጋር የሚያገናኝ ድልድይ ነው። መሰላሉ መውጫው መጽሐፍ ነው። መጽሐፍ የመጥፎና የክፎች ልቡና ማንጠሪያ ሲሆን እሳቱ ጥበብ ነው። መጽሐፍ በክፉ ሰዎች ሕሊና የሚመላለሱ ረቂቅ የክፋት ተውሳኮችን አጉልቶ የሚያሳይ በጥበብ ማጉያ መነጽር የሚያነጻ መጽሐፍ የሚያሳይ የሚያነጥር ጥበብ ነው። መጽሐፍ የነፃነት ልብስ፣ የውበት ጸዳል፣ እውነተኛ የማይከዳ ጓደኛ፣ ሰብአዊነትን አክባሪ፣ የጠመሙ ልቦችን ሰባሪ፣ የንፉጎችን ተንኮል አባራሪ ነው። መጽሐፍ ከወንዝ ከዘር አልፎ ጥበብን መካሪ፣ ሰማየ ሰማያትን የሚያሳይ ጓደኞቹ ክቡራን የሆኑ ቅዱሳን፣ ዘውጉ ከረቂቃን መላእክት ጋር የሆነ ካላናገሩት የማይናገር ካልጠሩት የማይመጣ የዘላለም ባሕታዊ የዘወትር ታራሚ መልካምን ብቻ አብሳሪ መጽሐፍ ነው። ትዕግስትንና ትሕትናን ፍቅርንና ሰላምን ወዘተ አላበዛባችሁም። አስተማሪ መካሪ አባት ነው። ስለሆነም በዓለም ያሉ ሰዎች ሲኖሩ በዘመናቸው 2 ጊዜ በጣም ይደሰታሉ ይባላል። አንደኛው ልጅ ወልደው ሲያዩ፣ ሁለተኛው ልጅ አሳድገው ሲድሩ ይደሰታሉ ይባላል። ጸሐፊዎችም መጽሐፍ ጽፈው አጠናቀው ለንባብ ሲያበቁ የአእምሯቸው ጭማቂ የድካማቸው ውጤት ስለሆነ ከእያንዳንዱ የጥበብ ጎዳና የእውቀት ማሳ ውስጥ
ተሰብስቦ መጽሐፍ ሲሆንላቸው በጣም ይደሰታሉ። ዛሬ በዚህ መድረክ ያገኘነው አንድ ታላቅ ነገር አለ። ይኸውም እንደተነገረው ለብዙ ዓመታት በሆድ ውስጥ ተጸንሶ ዛሬ በሰው ፊት በጥበብ የተወለደው መድብል ወይንም ኢንሳይክሎፒዲያ የተሰኘው መጽሐፍ በመልአከ ብስራት ቀሲስ ብርሃኑ ብስራት ከልጆቻቸው ከወለዷቸው ልጆች በስጋ ከወለዷቸው ልጆቻቸው የመጨረሻ ልጃቸው ሆኖ በታላቅ ክብር በአባቶች ጉባኤ በመወለዱ እንኳን ደስ አሎት በማለት የደስታ መልእክቴን አስተላልፋለሁ። መጻሕፍትና ልጆች ወላጆችም ሳይኖሩ ይኖራሉ። በተለይ መጽሐፍ አስገኝው ወላጁ ሳይኖር እሱ ሕያው ሆኖ ይኖራል። የእያንዳንዱ ልቡናን ሲመክር፣ ሲያስተምር፣ ዕውቀት ሲሰጥ፣ ሳይቀበል ሲያበድር ይኖራል። እንኳን በድጋሜ ደስ አለዎት። አንድ ታላቅ ሊቅ መጽሐፍ ጽፈው ሲጨርሱ እንዲህ አሉ ይባላል። መጽሐፌ ዛሬ በመወለድህ እንኳን ደስ አለህ፣ አይዞህ፣ በመወለድህ እንደኔ ቅር አይበልህ፣ እኔም ሳልኖር አንተ ለዘላለም ትኖራለህና አሉት ይባላል። ኢንሳይክሎፒዲያ መጽሐፍ ወላጅህ ቀሲስ ወይንም መልአከ ብስራት ሳይኖሩ የወላጅህን ስም እያስጠራህ ትኖራለህና እንኳን ደስ አለህ መጽሐፉ በማለት የምስጋና ስጦታ ስሰጥህ አንተም የጥበብ ስጦታ እንደምትሰጠኝ አልጠራጠርምና በድጋሜ ኢንሳይክሎፒዲያ መድበል መጽሐፍ እንኳን ደስ አለህ። ወላጅህ ቀሲስ ብርሃኑም ሶስት ልጆች ያላቸው፣ ሁለቱ ወንዶች ናቸው፣ አንዷ ሴት ናት። አራተኛ ልጅ ሌሎችም አሉ፣ ግን ይሄኛው በጣም 15 ዓመት የፈጀ ስለሆነ እንደ አራተኛ ልጆት እንኳን ዛሬ ተወለደ። በአባቶች ጉባኤ ፊት እንኳን ደስ አለዎት። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልኝ። በጽሁፍ ያደረኩት በቃሌ እንዳይረዝም ብዬ ነው። ክብር ይስጥልኝ። እንኳን እንግዲህ አራተኛ ልጅዎን ወለዱ። የልጅ ልጆችን አይተዋል። ይሄ ደግሞ የልጅ ልጅ ያፈራል። ብዙ የልጅ ልጆችን ይወልዳሉ። ገና ከዚህ ከኢንሳይክሎፒዲያ ቅጽ 1፣ ቅጽ 2፣ ቅጽ 3፣ ቅጽ 4 የሚባሉ ልጆች ይወልዳሉ። እነዚህ ደግሞ ሌላ ልጆችን ይወልዳሉ። እኛ እንወልዳለን። ከዚህ እየወሰድን ደግሞ እኛ ልጆቹ እያመጣን እያመነጨን እኛም ደግሞ እንወልዳለን እና በጣም 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 እጅግ በጣም ደስ ብሎናል። ይሄ መጽሐፍ ለቤተ ክርስቲያናችንም ለትውልዱም በሰንበት ትምህርት ቤት ላሉት ልጆቻችንም ጭምር እጅግ ጠቃሚ መጽሐፍ ነው እና እኛም አክብረን ወደን ስመን እንኳን ማርያም ማረችው ብለን ተቀብለናልና ተመስገን። አይባልም እንዴ? ሴቶች ብቻ ናቸው እንደሚባሉት? ታዲያ መስጉና በደንብ አድርጋችሁ እናመሰግናለን። ብዙ አባታችን ተናግረዋል በደንብ አድርገው። እስቲ ኑና ወደዚህ ጋር መልአከ ብርሃን ቀሲስ ብርሃኑ ብስራት የተሰማቸውን ስሜት ምስጋናም አክለውበት እንዲያቀርቡ እጋብዛለሁኝ። እዛን ብዙ አባታችን ቃለ ምዕዳንና ቡራኬ ሰጥተው ያሰናብቱናል። ወደ ክቡር አባታችን። ለንደን ብዙ ሊቃውንት አሉ በዚህ ጉዳይ ፊደልም ጠንቅቆ የሚሉ እነዚህ ሁሉ ተጨምረው ሌሎችም ምሁራን ተጨምረውበት ታሽቶ ለመውጣት ሞክረዋል። እስካሁን ድረስ አሁንም ልቤም እንትን አላለም፣ አልወጣልኝም፣ ይቀረኛል የሚል መንፈስ አለኝ። ነገር ግን እግዚአብሔር ይመስገን ለዛሬ 2 ደርሶ በዚህ በመካከል ይሄ መደረጉን እግዚአብሔርን አመሰግናለሁ። ከሁሉ ሁለተኛው ግን ማመሰግናት ደግሞ ውድ ባለቤቴ ነች። ውድ ባለቤቴ መጽሐፍት በጣም ከዚህ ሲሄድ በርበሬና ሽሮ ነው የሚባሉ አይደለ? ውጭ ብዙ የማይገኝ ነገሮች። እኔ ግን እሱን ትቼ በርበሬና ሽሮ ቀርቶ መጽሐፍ ተሸክሜ እሄዳለሁ። ታዲያ ስደርስ በርበሬ ውስጥ ትለኛለች። አይ ሚዛኑ በዛ፣ መጽሐፍ ይበላል ትለኛለች።
ምክንያቱም እንጀራም አምጪ ማለት አይቀርምና እና ብዙ መጽሐፎች የኮምፒውተር ጥብጠባው ጊዜ የሚወስደው የማንበብ ጊዜው እንደገና የመኝታ ቤቱ ሁልጊዜ መጎሳቆል፣ የመጽሐፍ ብዛት መብዛት፣ ይህንን በማድረግ ብዙ ትዕግስት በጣም ታግሳኝ እንደውም እያስተካከለች ያው መቼም ሁሉም በሚዛን አይደለም። በዚህ መልኩ ስለተራዳችኝ ባለቤቴ እዚህም ባትኖር ዛሬ እዚህ ብትኖር ደግሞ የበለጠ ጥሩ ባትኖርም በዛ ባለችበት እግዚአብሔር ስ ተባረኪ እላታለሁ። እንግዲህ ብዙ ቢናገሩት ብዙ ነው፣ ጊዜም ላለመውሰድ ይሄ መጽሐፍ ሁለተኛውም ይወጣል። ከዛ በዛሬው ዕለት እንግዲህ ወደ ማጠቃለያው እንሄድና የሚለው ሰርተፊኬት አዘጋጅቻለሁ። የምስጋና የምስክር ወረቀት ይላል። እግዚአብሔር ይነግሮም ለሕዝቡ በመጽሐፍ እግዚአብሔር ለሕዝቡ በመጽሐፍ ይናገራቸዋል። መዝሙር 86 ቁጥር 6 ብፁዕ አባታችን ይሄ አስፈላጊ ነው። እግዚአብሔር ለሕዝቡ በመጽሐፍ ይናገራቸዋል ነው እና በዚህ መሰረት በዛሬው ዕለት ብፁዕ አባታችን ፈቃዶ ቢሆን ያዘጋጀሁትን የምስጋና የምስክር ወረቀት እንዲሰጡልኝ በአክብሮት እጠይቃለሁ። ያዘጋጀሁትን መጽሐፍ ታትሞ በሕዝብ ይፋ ሆኖ እንዲመረቅ እውቀትን፣ ጉልበትን፣ ገንዘብን አውለው ህልሜ እውን እንዲሆን ካደረጉት አስተዋጽኦ የምስጋና ወረቀት በአክብሮት ለመንበረ ጸባዖት ቅድስት ሥላሴ ካቴድራል እንዲሰጥልኝ፣ እንዲሁም በተጨማሪ ይሄ ለደብሩ ነው፣ ይሄ ደግሞ ለሊቀ ስልጣናት ቆሞስ አባ ሲራክ ለእርስዎም እንዲሰጥልኝ፣ ለፕሮፌሰር አባ ኃይለ ገብርኤል ግርማ እንደዚሁ እንዲሰጥልኝ፣ ቀሲስ ሶምሶን የታወቀ ነው። ቀሲስ ሶምሶን በቀለ የወደቁትን አንሳ ያው የጋራችን ነው። ይህንንም ወይዘሪት መልካም ሀየሎም በእውነት የሚያስደንቅ ሁኔታ ክሪቲክን የሰጠችኝ ሪቪው በጣም ደስ የሚል ነው። እግዚአብሔር ይጠብቅልኝ። ጃጃው አሳታሚ እና ዲቨሎፐርስ የተባበሩት የግል ማህበር አሳታሚ ድርጅት ወይዘሮ ይርገቱ በጋሻው ማኔጀር፣ እንጦጦ መንበረ ስብሐት ቅድስት ሥላሴ ቤተክርስቲያን አባታችን አስተዳዳሪ በእውነት አገልግለው እዚህ ልብሰ ተክህኖ ለብሰው አክብረውኛልና እግዚአብሔር ያክብርልኝ። የወልደ ብርሃን ሰንበት ትምህርት ቤት እንደዚሁም በዝማሬ ይህንን መርሃ ግብር በጥሩ ሁኔታ እየመሩልኝ ያሉት መጋቢ ሐዲስ ትጉ ማሪ፣ እቺ ልጅ የባለቤቴ እህት ልጅ ነች። ወይዘሮ መቅደስ ወርቅ አለሙ ባለቤቴ ነች። በእህቷ ልጅ ይሰጥልኝ ይዘጋትባል። ያክስቷን ወይዘሮ አስራት ጥላሁን በእውነት እኔ ሊቀ ዲያቆናዊት ብያታለሁ። በብዙ ነገሮች እስካሁን በቃ ከመጣው ጀምሮ ይህንን አዳራሽ አባታችን ጋር እንደዚሁ በማገናኘት በመሳሰለው ብዙ ልፋት በእውነት ለታሽን እግዚአብሔር ይክፈልሽ። የቀረ ካለ እንግዲህ ሌላ ጊዜ እንገናኝ። አለኝ ሰርተፊኬት እኔ ቀርቶኛል ካላችሁ አመልክቱ። ለሁላችንም ቃለ ሕይወት ያሰማን። ቅዱስ አምላካችን አስጀምረ ስላስፈጸምከን እናመሰግንሃለን። መልአከ ብስራት ቀሲስ ብርሃኑ ብስራት ደግሞ ሌላ ሁለተኛውን መጽሐፍ እግዚአብሔር ረድቶት እናታችን ድንግል ማርያም አግዛዎት ሚካኤል ገብርኤል
ቀንና ሌሊት ከጎኖት ሆነው እያነቃቁ ሁለተኛው መጽሐፍ ጀምረው እንደዚህ እንዲያስመርቁ እግዚአብሔር ይርዳልን። ረጅም ዕድሜ ከጤንነት ጋር ያስጥልን። እናንተም እዚህ የተሰበሰባችሁት ካህኑን አክብራችሁ መጽሐፉን ወዳችሁ የቤተ ክርስቲያን በረከት ነው ብላችሁ ሀሳብ የሰጣችሁ ተሰብስባችሁ ያጀባችሁ ሁሉ እግዚአብሔር በረከቱን ይስጣችሁ፣ ብድር ይግባችሁ። ቸር አምላክ ከክፉ ነገር ሁሉ ይሰውረን ይሰውራችሁ። መሐሪ አምላክ በምሕረቱ ይማረን ይማራችሁ። የፍቅር አምላክ ፍቅሩን ይስጣችሁ እና መዋዕለ ጽዋዕውን መዋዕለ ጾሙን በሰላም አስፈጽሞ አምላካችን ለብርሃነ ትንሣኤው በሰላም ያድርሰን። ፍቅር አንድነት ለሀገራችን ለሕዝባችን ይስጥልን። ወጥተን እንድንገባ ሰርተን እንድናገኝ አዛውንቱ በጤና በቀያቸው በደጃቸው በሰፈራቸው ተከብረው እንዲኖሩ ሕፃናቱ በተወለዱበት እውቀት አውቀው ጥበብ ገብይተው እናትና አባታቸውን ሀገራቸውን እንዲረዱ ያደርግልን። ለሀገራችን ሰላሙን ይስጥልን። የተሰቀለውን ያወርድልን፣ የነደደውን ያበርድልን፣ የሞቱትን ይማርልን፣ ያሉትን ይጠብቅልን። የእናታችን የቅድስት ድንግል ማርያም እናትነት አማላጅነት አይለየን። የእናት ልመና ፊት አያስቀልስ አንገት አያስመልስ ነውና ፊቱን ከማይቀልስባት አንገቱን ከማይመልስባት ከልጇ ከወዳጇ ታማልደን። አምላካችን በሰላም የዋለ በሰላም ያሳድረን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የሞላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን ይቅር የምትል በደልን የምታቃልል ለአባቶቻችን ለሐዋርያት ስልጣነ ክህነትን የሰጣቸው በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድርም የፈታችሁት በሰማይ የተፈታ ይሆናል ብለሃልና አሁንም ከኃጢአታችን የተፈታን ንጹሐን የመንግሥት ወራሾች እንሆን ዘንድ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ እግዚኦ መሐረነ በእንተ እግዝእትነ ማርያም በእንተ እግዝእትነ ማርያም ጌታዬ ኢየሱስ ክርስቶስ ሆይ የኔንም የወገኖቼንም ኃጢአት ስናውቅ በድፍረት ሳናውቅ በስተት በመዓልትና በሌሊት የሰራነውን የበደልነውን ኃጢአታችንን ይቅር በለን። የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ።